እኔን አስወራኝ። ቀጥል። ስለም ትድናለህ፣ አላህ በጀነትም ይሰጣል። እነዛ ፍራፍሬዎች ሁሉ ትበላለህ፣ ሴቶቹንም ታገኛለህ። 72 ሴቶች የፈለግ ለጀነት ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን መማሟት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች አሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች። አይነት ሴቶች እስልምናን ተቀበል። ትክክለኛው እምነት እስልምናን አንገቱ ረጅም ነው። አንገቱ እንደዚህ ረጅም ነው። ምን ብሏል ነብይህ? ትልልቅ ፍራፍሬዎችን ትበላላችሁ በገነት ውስጥ ሰላም አለ። በእርግጥ እስልምና እውቀት ስላልሆነ ሜታል ሰለምን እንጂ አመና ትበሉ እንዳለው እምነት አይደለም እስልምና። ዝም ብለህ ምሰልመህ እንትን የምትለው ነው፣ ድንቁርና ስለሆነ ማለት ነው። ትልልቅ የፍራፍሬ ለመብላት እኔ እስልምና ውስጥ መግባት አይደለም የሚጠበቅብኝ፣ ኢት ፍሩት ነው መሄድ የሚጠበቅብኝ። ወንድማችን ኢት ፍሩት ከሄድኩኝ አቮካዶውን ፍራፍሬውን የፈለግኩትን በ50 ብር ገዝቼ እመለሳለሁኝ። አንተንም ገዛላለሁኝ። የፍራፍሬ ችግር ካለብህ እገዛላለሁ። እንደ አስፈላጊነቱ ደግሞ ችምባዚና ጦጣዎች ጋር ብትል ችምባዚና ጦጣዎች ጋር ብትል በየጫካ ውስጥ ብዙ አታክልትና ጫካ ውስጥ ብትል ብዙ ፍራፍሬ ታገኛለህ። ምክንያቱም ቆይ አዳምጥ። በቀራ 25ኛው ላይ በገነት ውስጥ አንተ ራስህ ይሄ ቅድም የበላነው ፍራፍሬ ነው ሰለቸን ይላል። ስለ ጀነት ለጃሂል አዳምጥ። ሱራ 43:71 ላይ በትልቅ የሳህን ትበላለህ፣ ትልቅ የሳህን ትበላለህ፣ በትልቅ ኩባያ ትጠጣለህ ብትባልም ሱራ 2:25 ላይ ደግሞ ያ የበሉት የሚበሉት እዛ ይማረሩና ቅድም የበላነው ነው አስጠላን ይሄ ፍራፍሬ ይላሉ። ሌላ ጥያቄ አለ? ቻሌንጅ አርቤ ስለ ጀነት ስማኝ፣ አንድ ነገር ልንገርሽ። ይኸውልሽ ስለ ጀነት ለጃሂሎች ለደደቦች አትናገሩ ይላሉ ዑለማዎች። ተረት ይመስላችኋል እንዳንተ ማለት ነው። ነብዩ እኮ መጨረሻ ስለ ጀነት አወሩና አይን አይቶት ጆሮ ሰምቶት አይምሮ አስቦት የማያውቀውን ነገር አላህ ለባሪያዎቹ አዘጋጅቷል አሉ። አንተ አልገባህም። አሁን ይሄ ፍራፍሬ ስትባል እዚህ አቮካዶ ታመጣል፣ ወተት ስትባል የላም ወተት ይመስልሃል። ደደብ እኮ ስለሆንክ ነው ብራዘር። አልገባህም። እስልምና ባህር ነው። ምን አልገባህም? እስልምና ባህር ነው። ብዝቀው አያልቅም። ባህሩ ስትገባ ብዙ አይነት ነገር ተፈጥሮ ታገኛለህ። ገብቷል? ዳይመንድ ታገኛለህ፣ አልማዞች ታገኛለህ፣ ብዙ ነገር ታገኛለህ ባህሩ ስትገባ ማለት። እስልምናም እንደዛ ነው። ግባና በደንብ ሰርች አድርግ። እስልምና ምንድን ነው በልስ ያለ ምክንያት እኮ ቁንጫ መግደልን እኮ የሚከለክል እምነት እኮ ነው። ቁንጫን ራሱ መግደል አትችልም። የተፈጠረችበት ዓላማ አላት ቁንጫ። ያንተን ቆረቆንዳ ትበላለህና ሳይንቲስቶች ደርሰውበታል። ማይፈለገውን ደም ነው የምትመጣው ቁንጫ። እስልምና ትክክለኛ ሙስሊም ሜታርክ ቁንጫ መግደል አይቻልም ማለት እውነት ነው። ቅማልም መግደል አይቻልም። ሜታርጋ ቁንጫና ቅማል መግደል አይቻልም። በቀራ 193 እስከ 95 ይመስለኛል። ለቅማልና ለቁንጫ በአዳምጣ ተቀበል። ለቁንጫና ለቅማል በገረዱላት ነው ያለው ነብይ። ስለዚህ በግና ግመል እያረድክላት ለቁንጫና ለግመል አርባቸው፣ ከዛም ተቀለባቸው ተበለክ። ምክንያቱም ሙዜፋ እንትን ጥዶ ማሰሮ ጥዶ ሳት ሲያነድ ቅማሉ ከፊቱ ላይ እየተንጠባጠበ ሰዓት ውስጥ ጠብ ይል ነበር። ጠብ ሲል ጧ ይል ነበር እንደ በቆሎ እሸት። ስለዚህ አንተም እንደ በቆሎ እሸት ቁንጫና ቅማልን መግደል ከደበረ ቀልበህ መቀለብ ትችላለህ፣ እነሱን ማለት ነው። ኦኬ አንገድልም እንስሳት ላልከው ለምሳሌ ሊዘርድ ወይንም ደግሞ እቺ እንሽላሊት ነገርን እሷን በአንድ ስትሮክ ወይንም በአንድ ወርሮ የመታ 100 ሽልማት አለው። በሁለተኛ የመታ 87 አካባቢ ሽልማት አለው። ሶስተኛ እንደዛ እያለ ይቀንሳል። በዚህም ገነት ትገባለህ። ሶስተኛ ውሻ በመግደል
ቆይ ልጨርስ ትመልሳለህ። ውሾችን ግደሉ ብሎ ያዘዘ ነብይህ መሰለኝ። ሌላ ልጨምርልህ። የካይበር ጦርነት ላይ አውድሟቸዋል። አዳምጥ። ሌላኛ ገነትን አነሳህና ነብያችን ተናግረው አዳምጥ፣ ምላሽ ተቀበል። በገነት ተናገረና መጨረሻ ላይ ምን አላልክ? አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ፈጣሪ ለወዳጆቹ ያዘጋጃት ብሎ ዘጋልክ። ለብይህ ጆሮ ነው ቅድም ያልኩ ለዚህ ነው። ጆሮ ጠቢ ስለሆነ ነው እንጂ ይሄንን የተናገረው ነብይ ሳይሆን አስቀድሞ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እግዚአብሔር ለወዳጆቹ ያዘጋጃት በአይን ያልታየች በጆሮም ያልተሰማች በሰው ልቦናም ያልታሰበች ብሎ የተናገራትን መሐመድችን ቀበል ላደረገና እያንዳንዱ ነግሮ ከጨረሰ በኋላ ይሄንን ተናገረ። ኮራጅ ነው ምንል ለዚህ ነው። ሌባ ነው ምንል ለዚህ ነው። ሰርቆ ነው ምንል ለዚህ ነው። ነብዩ መሐመድ አዳም ተቀበል። ስለዚህ ስለኮረጀ ነው አይችሉም። ነብዩ መሐመድ ማለት ነው ማንበብም መጻፍም አይችሉም። አንተ ድንጋይ ራስ ቀበል ያረገናት ያለሻ ችግር የለውም። ቡሃሪ 65ን ክፈትልኝ ቃል ቡሃሪ 65ን አንዴ ክፈትልኝ። ቆይ አዳምጥ ፕሊስ ተረጋጋ። ተረጋጋ። አዳምጥ ስትል ነበር ገብቷል። እንትኗ መታሳቱን አንደደችው ሸላሊቷ። ከዛ በኋላ ነው የገደላት። ቡሃሪ 65 ከዛ ገደሏት። አሽቋለጥ ነበር የዛን ሰዓት እሷ ገብቷል። ለዛ ነው ለዛ እሷን በመግደል አንተ ገነት ትገባለህ። ኤኒዌይስ ነብያችን አልኮረጁም ማለት ምን ማለት አዳምጣ የሚል ሙሉ ቁርአን ላይ ያለሽ ሱረቱል ካፍ ውሻን በጣም ነው የምናከብረው የምንወደው። በደንብ ነው የምታከብረው። ብቻ እንዳትነካ ነው። አዳምጥ ምንም አከብራለሁ ብትልም ጅብሪል ቀረብኝ። አዳምጥ ያ ቫይረስ አሁንም ድረስ ተመራማሪዎች ሳይንቲስቶች ደርሰውበት ጅብሪል ቀረብኝ ካለ በኋላ ከዛ በኋላ በመዲና ያሉ ውሾች እንዳለ እንዲገደሉ አዟል። ኤኒዌይስ ነብያችን ስለማይጽፍ አልኮረጀም አልክ። አዳምጥ ነብያችን ስለማይጽፍ አልኮረጀም አልክ። ውሻ ደግሞ የተሰራችበት አፈር ነብይ መጻፍ እንደሚችል ደግሞ ባሳየስ። once the prophet wrote a letter ነብይ በአንድ ወቅት ላይ ደብዳቤ ጽፎ ነበር ይላል። ቡሃሪ ነው ያለው። ስለዚህ ነብይ ይጽፋል አይጽፍም እሱን ላንተ ልተወውና ለመኮረጅ ነሰሰርሊ ጻፊ መሆን አይጠበቅብህም። ይሄ ሱራ 9:61 አንዴ ክፈትልኝ። ነብይ ጆሮ ጠቢ ነው። ያንን የጠባውን ጆሮ ደግሞ ለሰዎች ይነግራል። ኮራጅ ለመባል ነሰሰርሊ ጻፊ መሆን ማንበብ አይጠበቅበትም። የሰማውን ለሰዎች በመንገር መኮረጅ ይቻላል። ሱራ 9:61 ከፈርው ኦኬ። ከነርሱም ከመናፍቃን እነዚያ ነብዩን የሚያሰቃዩ እርሱም ጆሮ ነው ወሬ ሰሚ ወይንም ጆሮ ጠቢ ወሬ ሰሚ ማለት ነው ነብይ። ስለዚህ ወሬ ሰሚ ነው፣ ኮራጅ ነው። ቻሌንጅ ሚ ሌላ ምትለዋለህ ነው ላስን ትውጣለህ። ይሄው ገባው። አሁን ስማ አትፈላዘም። ይኸውልህ ይሄ ውሻ በዚህ መዲና ላይ ግደሉ ብሎ አዘዙ ምናምን ብለህ ሳክስ ትሰክሳለህ። ጅብሪል ምናምን አልከኝ። እሱን ነገር ልንገርሽ ለምን እንደቀረ ልነግርህ ነው። ምን የሆነች ቡችላ ነበረች ጅብሪል ቀረ ምናምን ብለህ ሆነ ሰዓት ላይ ቀባጥራል አውርተሃል እዚህ ጋር። ለምን እንደሆነ ስለ ውሻ ጎግል ላይ ሰርች አድርግስ። ውሻ የተፈጠረበት አፈር እኛ ሐዲስ ላይ አለ። ከእምብርት አዳም ከተፈጠረበት እምብርት ፓርቱ ላይ ሰይጣን መታ ከነካችሁ ፓርት ላይ ነው ውሻ የተፈጠረው ምድር ላይ። ድገመው። ውሻ የተፈጠረው ማለት ነው የሰው ልጅ አለ። ይሄ ሰውነት አለ። እምብርት ጋር ቀዳዳ አለች። እምብርት አለ። ያቺን ፓርት መጀመሪያ ሰይጣን ነው የሰው ልጅ ሲፈጠር መጥቶ አዳምን እንደዚህ ሲነካው ሆዱ ጋር ያቺን ፓርት ነፍስ ሳይዘራባት በፊት አነሱና ያቺን ጭቃዋን ፓርት ጣሏት መላእክቶች ማለት ነው። ከሱ ነው ውሻ የተፈጠረው። ገብቷል? አንተ እውቀት አረድገም እዚህ ላይ አልደረስክም። ያላ ተረት
ያለ ተረተረት እዚህ ላይ ደርሰሃል አንተ አልደረስክም አይተሃል አልደረስኩም ይሄንን ተረተረት አላነበብኩትም አዳምጥ አሁንም አዳምጥ ይመጣልን ወደ መሰረቱ እሺ ከዛ ምን ተፈጠረ ውሻ እሺ በዚህ እምብርት ላይ ባለ ጭቃ ውሻ ተፈጠረ ጎበዝ ስማ ውሻ ከሰው ልጅ ጋር ያለውን ሪሌሽንሺፕ ታውቃለህ ግንኙነት ከሰው ጋር በጣም ይዋደዳል አረ ውሻና ሰው አይገናኝም ተው ነብይ ኡስታዝ ግን ቆይ የውሻና እህል ግንኙነታችሁም ሲል ነው የሰማሁት እንጂ እኔ ሰውና ውሻ አረ ተው ሐራም ነው አረግኮ ድድኛን እኮ አንተ ሚውት አታርጋ ፋራነን እሺ ጋቲሲ አራዳ የልጅ ፋራት ሚውት አታርጋ ብዙ ተከታዮች አሉኝ ከስር ማለት ነው እየተከታተሉ ሚውት አታርጉ ዝም ብል እሺ ፋይ ቀጥል ከዛ ውሻው ጋር ነኝ አንተ እየነገርኩ ያለው ስለ ውሻው ጋር ነኝ ከዛ አሁንም ብዙ ሳይንቲስቶች ስለ ውሻ አፍንጫው ላይ ስላለው ቫይረስ ነብዩ መሐመድ ከዛሬ 1400 ዓመት በፊት ነው የተናገሩት ውሻ ምን ብለው ተናገሩ አፈር ነው አዝዱት በአፈር አዝዱት ነው ያሉት ስማ በአፈር ብቻ አዝዱት በሌላ ነገር አይደለም እምብርቷ ነች ከእምብርቷ ላይ በወደቀ አፈር ነው በምንድን ነው አፉ ላይ ላባ ለዚህ አፍንጫው ላይ ደደብነህ እንዳንተ አይታፋቅም ኦኬ አፉ ላይ በሚያልበው ነው በዚች ከነካህ ቫይረስ አለው እሱ ላይ ሳይንቲስቶች ተመራማሪዎች ደርሰውበታል አሁንም ድረስ ኮሮና ዓለም ላይ የተሰራጨው በዛ ነው ተብሏል ፋይን ውሻም ሆነ ቆይ እሰማለሁ ውሻም ሆነ ሌሎችም እንስሳቶች የነሱ ሳሊቫቸው ጤናማ አይደለም ከሰው ጋር አብሮ እንትን የሚል አይደለም ዞሮ ዞሮ ግን ነብይ አንድ ሰማኝ እኔ ዝም ብለህ እኔ ነብይ ትላል የሰው እምነት አትንካ በቃ ዓለም ላይ ብዙ አዳምጥ ይሄ በከንፈሩ በለሃጩ ምክንያት ብሎ ዓለም ላይ ብዙ እምነት አለ ማንንም አዳምጥ ሙሐመድ አብደላ ልጅ የሙተሊብ ልጅ አንድ ሐዲስ አልተናገረም በዚህ ምክንያት ነው ውሻ የሚገደለው አላለም ቡሃሪና እንደከፈተልኝ 1570 ቢ ውሻ ገደሉ አልተባለም ቁርአን ላይ ሱረቱል ካፍ አለው የውሻው ምዕራፍ ይባላል አሳየሃለሁ እንደዚህ ሱረቱል ካፍ አንብበው በአማርኛ አንብበው ሱረቱል ካፍ እከፍትልሃለሁ እሱ ደግሞ ስለ ዋሻው ጋር ከልጆቹ ጋር እንዴት እንደገባ ደደበ እሱን ደግሞ አሳያለሁ እንዴት እንደምለጥፍ እዛ ደግሞ እጅ አሳያለሁ ማን ቤት እንደገባ ነው እነሱ ጋር አብሮ ተኗኗሩ ከወጣቶች ጋር አብሯቸው እኮ አሳያለሁ ዝም ብለህ ውሻ በቃ ሙስሊሞች እንከን ሙስሊም ላይ ወይ 1570 ቢ ነው ያልኩህ እለጥፋለሁ እዛ እንከን በፈለክ ቁጥር ማለት ወይ እለጥፋለሁ እዛም የትን እንሂድ ዛሬ እለጥፋለሁ ካልመህ ነው የምትቀረው ተሰልማታል ሻሃዳ ትይዛለህ አንተ ምን ጭንቅላት የሌለውን ጣዖት ላመልክ ዋጋ የተከፈለልኝ መሆኔን እኮ ነገርኩህ እኮ አዳምጥ ይከፈትልህ በመረጃ እናውራ ደግሞ አሁን አደከምከኝ ደግሞ አይምሮ ያላቸው ሰዎች ሙስሊምና እየሰለሙ ረጋ በል ሙስሊምና ውስጥ የሚገቡ ሰዎች አይምሮ የሌላቸው ናቸው እውነት ነው አይምሮአቸውን ሲጠቀሙ ግን አይምሮ የሌላቸውም ይወጣሉ ከእስልምና ውስጥ ገንዘብ ተቀብላቸው አላችሁ ተመልሰው ይወጣሉ ማንኛውም ጤናማ ሰው እስልምና ውስጥ የሚቆይ የለም ማንኛውም ከቆየ 330 ቀን ወይንም ደግሞ 3 ወር ከበዛ ቆይ ይነበብልህ አንዴ ፊት ለፊት አድርግልኝ 1570 ቢ ሙስሊም አንዴ ሚውት አድርገና በሎጂክ እኔ እምነት የለቀቄ ቆይ ሎጂክ እንደማይፈቀድ ተስማምተን የመጣ ቆይ ሎጂክ እንደማይቻል ተስማምተን ነው ጓደኞቼን ጥዬ ስመጣ አራዳምጥ ቆይ ሎጂክ እንደማይቻል ተስማምተን ነው የመጣ ነው እኔ ግን እቀበላለሁ ሎጂክ አለ እቺን አዲስ አበባ እቺን ገንዘብ እናንተ ናችሁ የምትሰጡት መሐመድ ገንዘብ ስጡ ያለው መሐመድ ነው እኛ አይደለም ቆይ እቺን አዲስ አንብብ እስቲ አይገደልም ብለህ ነበረ ካሞን እቺን አዲስ አንብብ ኦኬ ሳይ ሙስሊም 17 ቢ 1570 ቢ Allah's messenger ordered to kill dogs. He sent men to the corner of Medina that they should be killed.
እኔ አይደለም ያብደላ ልጅ ነው። አማርኛ አንብብ። አማርኛ አድርግለት ትችላለህ እንድትባል ነው እንዴ እንግሊዘኛ የምታነብ? አማርኛ አንብባክ። አንብብልኝ አማርኛ። ላነብልህ ነው። ወይት እንቀጥላለን። ሁለቱ ካፍ ላይ እንገባለን። ችግር የለው። አለጥፋለሁ። የምጠጣው ውሃ ነው አረቄ ነው ቢራ ነው? የምጠጣው ምንድን ነው? አረቄ ውሃ ነው ቢራ? አንተ በገነት ውስጥ ተጠጣዋለሁ ብለህ የምትመኘውን ነው የምጠጣው። የአባይን ውሃ አታረበና ዝም በል። የአባይ ውሃ ለነብዩ ላይ ለሙሴ ሲቀያየርለት የነበረ ትክክለኛ ሙዕጂዛ ያለው ውሃ እኮ ነው። ለሙሳ እኮ በገነት ውስጥ ከምጠጣው ውሃ አንዱ የአባይ ውሃ አይደለ? እኔ እዚህ እየጠጣሁት ነው። ተስፋ አታደርግ። ዱንያ ምድር ላይ ያለ ነገርና እዛ ጀነት ላይ ያለ ነገር ማነጻጸር ማለት ድድብና ነው። እሺ የአባይ ውሃ አንደኛው ናይል ውሃ ነው የምንጠጣው ብለህ ስለምታመን ሐዲስ ስላለ ነው። ሰጣለሁ፣ እሱንም ለጥፋለሁ። እሱ የአባይን ውሃ የተባለበት ምክንያት አለው። እሺ ጊዜ ምክንያት ይኖረው። አንተ እዛ ሄደህ የአባይ ውሃ አለ አገኛለሁ ብለህ ሙሳ በሱ ላይ ሲሻገር ነበር። ብዙ እንክብካቤ ያደረገ ውሃ ነው። አይመለከተንም፣ እሱ አይመለከተንም። እዛ ጠጣዋለሁ ብለህ የምትመኘውን እኔ እዚህ እየጠጣሁት ስለሆነ አንቺ አንበሳው ሳክሳም የሆንሽ ሰውዬ ቀጥይ እስኪ። አንቺ ግን ማለት አይከብድም? እንደ መሐመድ ወይን እንደዚህ እኔ እንትን አይደለም። እንደዛ ትጥራይ አባ ልበልህ አንተ ክርስቲያኖችን የምታሰድብ የሆንክ ሰውዬ። ክርስቲያኖች ማለት የተከበሩ ናቸው። እሺ እና መሐመድን ደደብ ነገር ናት። ቀጥልሽ። አሁን አንብብልኛል። ደደብ ማለት ምን ማለት ነው? ምንም የማያውቅ ማለት ነው። አታውቅም እኮ አንተ እንዴ! ምንም ልክ እንደ መሐመድ ማለት ነው። ልክ እንደ መሐመድ ማለት ነው። አሁን እኔ እናንተ ነን እየተከራከርን ያለነው። እዛ ምን አስኬደህ? ምንም አላውቅም ያለ መሐመድ ሱራ 46 9 ላይ በእኔም በእናንተም ላይ ምን እንደሚደረግ አላውቅም ያለው ምንም አላውቅም ያለው መሐመድ ነው። እና አላህ ያሳወቀውን እንጂ መሐመድ ምንም አያውቅም። አላህ ያሳወቀውን ነው የሚያውቀው በጅብሪል አማካኝነት። እኔ ደግሞ ዮሐንስ በአንደኛ መልእክቱ ላይ ምዕራፍ 2 ላይ እውቀት እንደተሰጠኝ ቅባቱን እንደተቀበልኩ እንደማውቅ ተነግሮኛል። አውቃለሁ። በማን ለአንተ? አዎ አውቃለሁ። ታውቃለህ? አዎ አውቃለሁ የሚለው ሴጣን ብቻ ነው። እሺ ሴጣን እውቀት የለውም። ሴጣን አውቃለሁ። ቆይ ሊሚትና ገደብ ነው ያለው። ይሰው ብዙ እውቀት የለውም። በሎጂክም ባስረዳ ማለት ነው። አዳምጣ። ሴጣን ምዕራፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ 44 ላይ ሴጣን ምንድነው? እሱ ውሸታም፣ ሐሰተኛ፣ ነፍሰ ገዳይ ነው። እሱ ደግሞ እናንተ የሴጣን ልጆች ናችሁ። ይሄም ደግሞ ማስረጃ ነብይህም ወንድማችን እህታችን ብሎ ያምናል። ይሄንንም ደግሞ ማስረጃ ከነብይህ ጋር ይገባበዙ ነበረ። ሳይ ሙስሊም 450 ነብይህን አጋንንቶች ይጋብዙት ነበር። ሌሊትም መቃብር ቦታ ዘውት ይሄድ ነበር። ይሄ ብቻ ሳይሆን መገለጥ የሚያመጡለት ነበረ። ሱረቱ ጂን ያጋንንቶች ምዕራፍ ሙሉ ይሄንን ነው። አላህንም ሲጠራ ሻሃዳ ተቀብሏል። አላህ እስልምናን ያመጣው ምድር ላይ የሰው ልጅም ይገዛል፣ ጅኖችም ይገዙታል። አላህን ገብቷል። የሚያመልኩትም አሉ፣ የካዱትም አሉ። አላህን አላህ ራሱ ሲጀመር ጂኒ አይደለ? አላህ ራሱ ሲጀመር ጂኒ አይደለ ወይ? አልገባህም አንተ። አይምሮህ ገና ብዙ በጣም ገብቶኛል። ምክንያቱም ሴጣንህ ተወህ ወይ ተብሎ ሲጠየቅ መሐመድ አላህ አልተውኩትም አልተለየውትም ብሎ የለ እንደ ሱረቱ ዱሃ ቁጥር 6 ጀምሮ ነገርኩ። ቅድም እኮ 30 ቁርአን አምጥቶ እንደመጽሐፍ ሴጣንህ ተወህ ወይ መሐመድ ሲባል አላህ 30 ጁዙን ቁርአን እንደመጽሐፍ አምጥቶ እንካ መሐመድ ብሎ አልሰጣቸው። ነገርኩ። ቁርአን ደግሞ እንደዛ ነው የሚለው ሱራ 39 ከቁጥር 1 እስከ 3 ቁርአንን መጽሐፍን ሰጠንህ ነው የሚለው። አንተ መጽሐፍን ሰጠው ቁርአን ዓመት ውስጥ ወርዶ ያለቀው ቁርአን በ23 ዓመት ውስጥ ወረደ። መሐመድ በ40 ዓመት ዳዕዋ ጀመረ። አንድ ማስረጃ ስጠኝ ሙባረክ። 40 ዓመት ዳዕዋ ጀመረ። አዳምጠኝ። አንድ ማስረጃ ቁርአንን ተሰጠው። ቆይ ዳዕዋ ጀመሩ። ፕሊዝ ከዛ በ63 ዓመታቸው ሞቱ። ገብቷል። በ23 ዓመት ውስጥ ነው ቁርአን የወረደው 30 እሱም ግጭት ነው። በ63 ዓመት እንደሞተ የሚናገራለ፣ 64 እንደሞተ አለ፣ 65 እንደሞተ አለ። ቻሌንጅ እንዳታደርገኝ በእንደዚህ አይነት ነገር። ቆይ ተረጋጋ። ነብይ የሞተበት አይታወቅም ዓመተ ምሕረቱ
ግጭት ነው። እርስ በርስ ሰለምኩ ሞቻለሁ እኔ አንተን ካላሰለምኩ እና ጉድ ካላ ምንድነው እሱ እንትኖችን ራሱ መሐመድ እኮ ቁርአንህ የሚለው እኮ ማህይሞችን ነው ሰለሙ የሚባሉት ያላመኑትን አምነናል ሳይሆን ሰልመናል በሉ ነው የሚለው። ተሰልማል እኔ ደግሞ አማኝ ነኝ። ምን እኔ ታየኝ ነገር ስላለን የተከፈተውን አንብብ አንብብልኝ እስኪ። አማርኛም አታነብም እንዴ? አማርኛም ማንበብ አትችልም? ኡርዱኛ ነው የምችለው እኔ በኡርዱኛ ነው ማንበብ የምችለው። እስኪ በደንብ አይታየኝም ስልኬ ጢኒጥዬ ስለሆነች አትታየኝም። ያ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውሾች እንዲገሉ አዘዙ አለ። እንዲገደሉ ወደ ምንድነው የሚለው? ወደ መዲና ዳርቻ እንዲገደሉ አዘዙ ነው የሚለው። እንዲገደሉ አዘዘ። መሐመድ ቁንጫ እንዲገደል አያዝም ብዬ የለ እንዴ? አንተ ደደበን ክሶይ ይሄን ሐዲስ ከየት ነው ያመጣው? ከየት ያመጣው? ባይ ቁንጫ እንዲገደሉ አያዝም። ነገር ግን ለቅማል ደግሞ በግረር ዱላት ብሎ ሲያዝ በጓ ትታረዳለች አትታረድም? በግኛ ልንበላት የተፈጠረ ነገር እንበለዋለን፣ አርደን እንበለዋለን እንዴ? በግ ብቻ ሳይሆን አርዳችሁ መበሉትማ ቁርጡቢ ቮሊዩም 2 ተፍሲሩ ላይ እንግሊዘኛው ላይ 85ኛው ላይ ሰው ማርደን እንበላ ፈቅዶላል። በማረድና መበላው እንድፈቀድ ከሆነ የተከለከሉ ሐራም የተደረጉ ነገሮች ማንኛውንም መብላት እንደምችል ይናገራል። ስለዚህ ምንድነው የምትለው? እሺ ከተማው ላይ እሺ አዲስ አበባ ላይ ውሻ በየቦታው ማታ ማታ ለምንድን ነው ደደብ ለምንድን ነው ውሻ በየቦታው የሚገደሉት? ማታ ማታ ጎዳና ላይ እንትን ስጋ እየጣሉ የሚገሏቸውና ጭነዋቸው የሚሄዱት ለምንድን ነው? ይሄ ነገር ንገረኝ። እሱ ሌላ ጉዳይ ነው። በዚህ በሎጂክ ሳስረዳህ በዛ ዘመን ደግሞ ይሄ ሐዲስ የሚባል ነገር የለም። ምን አገናኘው? ነብይ ያለው ምንድነው? ውሻ የሚገደለው ውሻ ለምንድነው የሚገደለው ተብሎ ነብይ ተጠይቆ ነበረ። የመለሰው ምንድነው? አንደኛ ውሻ ያለበት ቦታ ላይ መላእክቶች አይጠጉም። ገብቷል? አዳም መልአክ ውሻ እንዳይነሳው ያሉበት ቦታ ላይ መልአክ ውሻ እንዳይነሳው ነው ወይንስ ባክቴሪያ መልአኩን አታክ እንዳያደርገው ነው? አይደለም፣ ቅድም እንዳልኩ ነው። ይሄ ከማን እምብርት ተፈጠረን ያልኩ ከአደም እምብርት የተጣለች ቁራጭ እንትን ከሷ ላይ ነው ውሻ የተፈጠረው። ሴጣን ነክቷታል። ያቺ ሆዱን ነክቷታል። ሴጣን መጥቶ እንደዚህ ሆዱን እምብርት ጋር እንደዚህ ስለነካ አዳም ፍጥረት መቼ ነው የተጀመረው? ፍጥረት መቼ ነው የተጀመረው? አላህ መፍጠር የጀመረው መቼ ነው የተፈጠረው? ፍጥረት የጀመረው መፍጠር የጀመረው ምን ቀን ነው? ዝም ብለህ አዳምጥ። አሁን በእናትህ ዝም ብያለሁ አዳምጥም። ጆሮ ጠቢ አይደለሁም። ከሞን የመጨረሻው ፍጥረት ውሻ ነው ወይንስ አደም ነው? ጆሮ አይሞላም። አዳምጠኝ። ውሻ ነው ወይንስ አደም ነው የመጨረሻው ፍጥረት? እኔን አዳምጠኝ። ለምንድን ነው እኔን የማታዳምጠኝ? አርጉመንትን በደቂቃ አመጣብሃለሁኝ። ኤኒዌይስ ቀጥል። ይሆንልህ እኮ እኔን አዳምጠኝ። ቀጥል። ተረታችሁን አውሩ። ተረት አይደለም በያ ይሄ ተረት ምንም አይደለም። እኔ እኮ አይደለም ያልኩህ። ቁርአኑ ራሱ እኮ ይሄ የቀደሙ ሰዎች ተረት ነው ብለውታል እኮ መሐመድን አስቀድሞ ምንም አዲስ ነገር ስላላመጣ። አዳምጠ ይሄ ተረት አይደለም። የዛን ሰዓት ነብዩ መሐመድ ዳዕዋ ሲጀምሩ አረቦች ራሱ በጣም እያንገላቷቸው ነበር። እንደ አንተ እያሉ ማለት አንዴ ምንድነው ይላሉ፣ አንዴ ድግምት ነው ይላሉ ቁርአንን፣ አንዴ ተረት ነው ይላሉ። ልክ እንዳንተ ማለት ነው። ግራ ስለገባቸው እኮ ነው። አንተም ግራ ገብቶ ነው። እኔ አልፈርድብህም እኮ ግራ ገብቶ ማለት ቆይ አረቦችም እንደዛ ሲያሰቃዩአቸው ድግምት ማለት ምን ማለት ነው? 3 ዓመት ፕሊስ ሀገር ሲያሳድዷቸው ቆይ ድግምት ነብዩ መሐመድ ሲወለዱ በጊዜው የመጣው አጎታቸው እንደዚህ ጠላት ሆኖ ያዛቸው ነበር። አዳምጣ እንደ ሞንታሮ ወዝ ብላ አትጩህ። እኔ ወደ እስልምና ላመጣ አንተ ሆነ ቅይስ አትጩህ። ድግምት ሴጣንን የሚያባርር ነው ወይስ ሴጣንን የሚያቀርብ ነው? ወደ እስልምና ላመጣ ስለሆነ ቅይስ ያደርጋል መሰለኝ። መንፈሳዊ ቆይ አዳምጥ። ድግምት የሚባለው ድግምት ሴጣንን መሳቢያ ነው ወይንስ ሴጣን ማባረሪያ?
እኔ የምለው ለምንድን ነው የማታዳምጠኝ? ቆይ አዳምጥኩ እና እየጋበዝኩ እያስረዳሁ ነው። ከስር ያሂ ድግምት ሴጣንን ማቅረቢያ ነው ወይንስ ሴጣን ማባረሪያ ነው? ስማኝ፣ ቁርአንን በደንብ አማርኛ ተተርጉሞላል፣ አንብበው። ኖ ሰዎቹ በጊዜው ድግምት ነው ይሉት ነበር መሐመድን ብለሃል። ድግምት የሚባለው ነገር ሴጣን የሚያቀርብ ነገር ነው ወይንስ ሴጣን የሚያባረር ነው? ድግምት እሱ በአማርኛ ምን እንደሆነ አላቅልህማ። እሱን የምታውቀው አንተ ነህ። አንተ ነህ ያልከው እኮ ድግምት ብለዋል አልክ። ጥንቆላ ድግምት ሴጣን ማቅረቢያ ነው? አጋንንት ማቅረቢያ ነው ወይንስ ማራቂያ ነው? መሐመድ ሚለውን አትስሙት። እሱ የሚያወራው ነገር እንዳለ የተለያየ ነገር ነው። የጠየቁህ መልስ። ልጆች ከልጆች እያገዳደለ ነው። ወንድም ቆይ ድግምት ሴጣንን ያርቃል ወይንስ ያባርራል ብዬ ጠየቁህ። የትኛው ቢሆንልህ ደስ ይላል? እስኪ አንተ በተፈለግከው ሚዛን አስቀምጠው ልተንተንልህ። የትኛው ይሆንልህ? አንተ የትኛው የሚሻልህ? የሰው ልጅ ስማ፣ የሰው ልጅ ቀላል አዳምጥ፣ ተረጋጋ። እኔስ አዳምጠኝ። ይበቃል። በቃ ዝም በል። እኔ ልመልስልህ። አንድ አዳምጠኝ። እሺ ጠይቀኝ። ድግምት ምን አልከኝ? የጠየቁህን አልመለስክማ እኮ። ልመልስ። ጥያቄውን ድገመው። ድግምት ሴጣን ማቅረቢያ ነው ወይንስ ሴጣን ማባረሪያ? ምድር ላይ የሰው ልጅ ሁለት አይነት ፓወር ይይዛል። አንደኛው ፓወሩ ከሴጣን ነው ፓወሩ። ሁለተኛው ፓወሩ ደግሞ ከፈጣሪ ጋር ሲቀርብ ከፈጣሪ የሚሰጠው ሙዕጂዛ ከራማ አለ። በእኛ በእስልምና ስተነትንልህ ማለት ነው ሙዕጂዛ ይባላል። የነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሙዕጂዛ ነው ቁርአን ማለት። ምን ማለት ነው ሙዕጂዛ? ታውቃለህ? አናውቅም። አላውቅም። በቃ አሁን ድግምት በሚለው ሎጂክ ሳስረዳህ ማለት ነው አንድ ሰው የራሱ የሆነ ፓወር ሊኖረው ይችላል። ከማን? አንደኛ ከሴጣን ከቀረበ ወደ ሴጣን ከሄደ የሴጣን ምድር ላይ ንግስና ስለተሰጠው ለራሱ ማለት ነው የራሱ የሆነ ፓወር ይኖራል ምድር ላይ ማለት ነው። ወደ ፈጣሪ ከቀረብክ ደግሞ ከፈጣሪ የሚሰጥህ ደግሞ ከራማ አለ፣ እንደዚህ ፓወር ማለት ነው። ስለዚህ መሐመድ የግራ ፓወር ማለት ነው። ገብቷል? ስለዚህ መሐመድ ዞሮ መሐመድ እያልከን ያለው ካላህ የተሰጠው ድግምት አለ እያልከን ነው። እናመሰግናለን። በቀይና በግራ የሆነ ቀይስ የምታረጋት ባርታለች። ስለዚህ እናመሰግናለን። ዞሮ የተነሳሽ ሰው ነሽ አንቺ እኮ ተበሮ ስማ፣ ራስን ያልከን ራስህ ባልከን። ግን የሚገርመው ነገር ከመሐመድ ድግምት ይልቅ ከመሐመድ ድግምት ይልቅ የዛኛው ሰውዬ ድግምት በልጦ መሐመድ አንተ ደደብ ስለሆንክ ሌሊቱን ሲያንከባልለው ነበር። መሐመድን ሌሊቱን ሲንከባለል ተሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ልብሱ ላይ ስፐርሙን ሲረጭ ነበረ። መቃብር ላይ እየወሰደው ተራራ ላይ እያወጣው ቡሃሪ 6982 ላይ ራሱን ለማጥፋት እስከሚያስብ ድረስ ሌሊት መቃብር ላይ ሌሊት ደግሞ በየገደሉ ይወስደው ነበረ። ሳይ ሙስሊም 450 ላይ ሌሊት ይጋብዙት፣ ሌሊትም ይዞት ይሄድ ነበር አጋንንት። በዚህ መጠን ደግሞ ሌሊቱን ከሚስቶቹ እንኳን ሳይገናኝ ብቻውን አልጋውን በቃ ተወኝ ሲፈጨው ነበር የሚያድረው። የ30 ወሲብ ጉልበት አለው መሐመድ ሲያርሰው ያድራል ብቻውን። የ30 ወሲብ ጉልበት ተሸክሞ ማለት ነው። ተሰቃየቁ ሰውዬው። እኔ ሲልካ ሙስሊሞች ፍትህ ፓንት ለጠፋበት ትላላችሁ ከኛ ጋር ማለት ነው። አንድ ፓንት ወይንም ደግሞ ከላይ የምትለበስ ካባ ነገር ጠፍታ ነበረ እና ያቺ የተዘረፈች ሳይካፈሏት የጠፋች ልብስ አንድ አካል ጋር ተገኝታለች፣ ወይንም ደግሞ ያ አካል ነው የወሰዳት የሚል ጥርጣሬ ሰዎች አድሮባቸው ከዛ እሱም የተናገረው አለ። እውነት ከአንድ ነብይ እንደዚህ አይነት ምላሽ ይጠበቃል ወይ የሚለውን በዛውም ይሄ እንደዚህ የሚል እውነት ነብይ ነው ወይ የሚለውን የምንዳስስ ይሆናል ማለት ነው። የዛሬ ቶፒካችን ካባ ወይንም ፓንት ነገር ልብሷ በሁለቱም አይነት ስለመጣች ነው። ለፓንትም ልትውል ትችላለች፣ ለካፓም ከላይ ለሚለበስም ልትውል ትችላለች።
እና እሷን እንማማርባታለን ማለት ነው። ክፍሉ የሚገኘው ተቁርአን እንጀምራለን፣ ወደ ሐዲስ እንሄዳለን። እንዳስፈላጊነቱ ደግሞ ተፍሲሮችን እናካትትበታለን ማለት ነው። በመጀመሪያ ግን ለሁላችሁም በቲክቶክም በዩቱብም ለምታዳምጡን የምንለው እውነት አርነት ያወጣል፣ ውሸትን እናስወግዳለን፣ እውነትን ከፍ አድርገን እንመሰክራለን። እኛ የተጠራ ነው እውነትን ልንገልጽ እንጂ ሐሰትን እየተንከባከብን ሐሰት ከማለት ፈርተን ሰንፈን የምንተው ሰዎች አይደለንም። ምክንያቱም እኛ ለእውነት የተጠራን የእውነት ተከታዮች ስለሆን ማለት ነው። እያንዳንዱ ነገር ግን እንዲህ ብለን ስንናገር እውነትን እንገልጻለን፣ እውነትን እናሰፍናለን ስንል በመረጃና በማስረጃ እንጂ በመፈክር እንዳልሆነ ልታውቁልን ይገባል። ለምናወራት ነገር በሙሉ ማስረጃ የማምጣት ግዴታ አለብን፣ እናመጣለን። ስለዚህ ከአሁን ጀምሮ ቶፒካችን ምንድነው? እሱ እንዳልኳችሁ አንዲት ፓንት ወይንም ደግሞ ከላይ የምትለበስ ካባ ጠፍታ የተሰጠ ፍርድ አስገራሚ ይሆናል። በቅድሚያ አንድ ጭንቅላታችሁ ላይ ጥያቄ ልጠይቅና ልጀምር። ጓደኛ አላችሁ፣ ተጓደኛችሁ ጋር ሄዳችሁ የሆነ ንብረት ዘረፋችሁ። በደንብ አስተውሉ። ጓደኛ አላችሁ፣ ከጓደኞቻችሁ ጋር ሄዳችሁ ንብረት ዘረፋችሁ። ከዛ በኋላ ከዘረፋችሁ በኋላ አንደኛው ጓደኛችሁን በጣም ሪስፔክት የምትሰጡት ነው እንበል፣ የምታከብሩት ነው። ዘርፋችሁ ከመጣችሁ በኋላ የዘረፋችሁትን ሳትከፋፈሉ ከመካከሉ የዘረፋችሁት ነገር ጠፋ። ይህን ጊዜ ስዘርፉ እንበልና 10 ሆናችሁ ነው የዘረፋችሁት። ነገር ግን ከተዘረፈ ውስጥ አንዱ ነገር የዘረፋችሁት አንድ ነገር ጠፋ። 9ኛችሁ የሆነ ጠረጠራችሁ አንደኛውን ሰውዬ ከሌ ወስዶት ይሆናል አላችሁ። ከዛ ያ ሰውዬ መጥቶ ሰምቶ እንደዛ እንዳላችሁት ኖ እኔ አልወሰድኩም ከማለት ይልቅ አምላክ ነግሮኛል፣ አንተ አትወስድም ብሎኛል፣ ያንን ያላችሁትን ንብረቱን የዘረፍነውን የወሰደው ሰውዬ በትንሣኤ ቀን ይዞ ስለሚመጣ ማን እንደወሰደ ዛን ለታያላችሁ ቢላችሁ ይህንን ሰውዬ ታምኑታላችሁ ወይ? ጥያቄ ምልክት። በትንሣኤ ቀን ያንን የዘረፍነውን እዞት ስለሚመጣ ያን ለታ ታያላችሁ፣ እኔ ግን አልወሰድኩም ከማለት ይልቅ አምላኬ አንተ አልወሰድክም ብሎኛል፣ አልወሰድኩም እያለ ቻሌንጅ እያደረገ አይደለም፣ አንተ አትወስድም ብሎኛል አምላኬ፣ ነገር ግን ያንን የሰረቀው ሰውዬ የትንሣኤ ቀን ይዞ ስለሚመጣ ያኔ ታያላችሁ ቢላችሁ ይህ ሰውዬ አልዋሸም ብላችሁ ነው የምትቀበሉት ወይንስ ምንድን ነው እያልክ ያለው? አንተን ወስደሃል ብለን ስንጠረጥር አምላኬ እንዲነገረኝ በትንሣኤ ቀን ስልካችሁ ወይ ልብሳችሁን ይዘው ይመጣል ትላለህ እንዴ? ትላላችኋል። የመጀመሪያ ጥያቄ ነው። ሁለተኛ ጥያቄ ደግሞ አይምሯችሁ ላይ ማስቀምጠው፣ የሆነ ዕቃ ልገዙ ወርቅ ቤት ገባችሁ እንበል። ወርቅ ቤት ልገዙ ገባችሁና ወርቁን አያችሁት። ከዛ አሪፍ ነው፣ ገንዘብ ግን አልያዝኩም፣ ቤት ነው ምሰጣችሁ አላችሁ። እናንተ ወርቁ ቤት ባለቤት ናችሁ እንበል። ወርቁ የእናንተ ነው፣ ወርቅ ሻጭ ናችሁ። መጣና ሰንበዲ ወርቁን አየውና በጣም አሪፍ ዳይመንድ ነው አሪፍ ወርቅ ነው አለ። ከዛ በኋላ ብር ቤት ነው ምሰጣችሁ አላችሁ። እሺ ኑ ተከተሉኝ አላችሁ። ስትከተሉት በጣም በፍጥነት ሄደሱ። እናንተ ቀስ ብላችሁ እየሄዳችሁ ነው፣ አልደረሳችሁበትም። በጣም በፍጥነት በሚሄድበት ሰዓት ላይ ወርቃችሁን እንደያዘ ሰዎች አዩና ወርቅህን እከሌ ወሰደው ወይም ደግሞ ለእኛ ሽጥልን ምናምን ሲሉት አይምን እንደዛ አይነት ሰዎች ሲሏችሁ ከዛ ሰውየው ዝም ብሎ እየሄደ ስለሆነ ብር ሰጣችኋለሁ እዛ ጋ ብሎ ዝም ብሏችሁ ሄደ። በጣም አፈጠነው። ከዛ አይ ምገዛ ከሆነ ግዛ፣ በቃ ማገዛ ከሆነ ወርቃችንን አንጣ ለሌላ ሰው እንሸጣለን ስትሉት ገዝቻችኋለሁ ቢላችሁ ኖ አልገዛህንም አልከፈልከህንም ስትሉት ኖ ገዝቻለሁ ቢል
ምስክር አንጣ እንደገዛህን ስትሉት፣ ምክንያቱም ከቤታችሁ ስለወጣችሁ ከመሸጫችሁ ገዝቻለሁ ብሎ ቢገግር፣ ምስክር አንጣ ስትሉት አንደኛው ጓደኛው መጥቶን የመሰከርለታለሁ ገዝቶታል ቢል፣ በቦታው ያልነበረ ሰውዬ፣ ስትሻሻጡ ያላየ ሰውዬ ገዝቶሃል፣ ሸጠህለታል ገዝቷል እሱ ቢል፣ ኧረ አልሸጥኩለትም ኖ ሸጠህለታል ገዝቶታል ቢል፣ መስካሪው ደግሞ በምን አወክ እና ነው የመሰከርከው ሲባል እሱ ስለማይዋሽ ጓደኛዬ እውነተኛ ስለሆነ ውሸት ስለማይናገር ለዚህ ገዝቶሃል ቢላችሁ፣ እናንተ እንግዲህ አልሸጥኩንም እያላችሁ ነው። ጓደኛው መጥቶ ጓደኛዬ ስለማይዋሽ ገዝቷል እኔ ምስክር ነኝ ቢል፣ ሁለት ሰው ነው እሺ ምስክር የሚያስፈልገው ስትሉ ደግሞ ገዝቻለሁ ያለው አካል ጓደኛውን የእሱ ታማኝ ስለሆነ የእሱ ምስክር እንደ ሁለት ሰው ይቆጠራል። ስለዚህ ሁለት ሰው መስክሯል ገዝቻለሁ ቢላችሁ ይህ ሰውዬ እውነት ነው ገዝቶናል ብላችሁ ትስማማላችሁ? ወርቃችሁን ዛሬ የምንመለከተው ቶፒክ ነው። ኢንተርቴን እያደረግን እና ያለን እንማማርበታለን ማለት ነው። እና የዛሬ ቶፒካችን ይሄ ነው። ያራማን እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው አለ። ሰላም ነው ይመስገን። እንዴት ነህ? ደህና ነኝ። መልካም። ያነሳኋቸውን ሰምተዋል አይደለ? ያንኝ የመጀመሪያውን እንኳን ሰማሁትም የሁለተኛውን ሰምቻለሁ። ኦኬ። የመጀመሪያውን እንኳን ሰማሁትም የሁለተኛውን ሰምቻለሁ። ኦኬ። የመጀመሪያው እሺ፣ ሁለተኛው ያስኬዳል ብለህ ታምናለህ? እንደዛ ቢል እንዲያምንበታለሁ በስነ ስርዓት እንጂ ምንድን ነው የምታምንበት? ጅብሪል በሱ አማካኝነት ወደ ነብዩ መጥቶ ከነብዩ ወደ እኛ ቃሉ መጥቶ እስልምና መንገድ እንድንከተል ላይ ብላይ ገብታችሁ እንደዚህ አይነት ጥያቄ የምትመልሱ ሰዎች ዛራ አንዲ እሺ እና እዛ ለማለት የፈለገውም ደግሞ እስኪ ዛራ ተረጋጊ ተሰሩኝና ተማሪ ኦኬ ቀጥልሽ ገብቷል ምን ምክንያቱም ያንን ሁሉ እንኳን ይሄን አይደለም አምነን ተከትለናል ያንን እኛ በአስጨርሰኝ እየጨረስኩልህ እኮ ልጨርስልኝ መጀመሪያ እሺ ታሪኩን ንገረኝ እስኪ እኔ ምን ነበር የመጀመሪያው ሁለተኛውን ያልኩት ሁለተኛው ታሪክ ማለት የሆነ እሱ ተነጋግሮ በሱ ሌላ ገዝቶበት አይደል ዋጋ ምናምን በሚል አይደል ያኛው ከሱ አብልጦች ተውለት በዛ አይነት አይደል የምትለኝ ታዲያ ገንዘብ ሳይከፍል እንኳን ይሄን አይደል ገዝቻለሁ ብሎ ገንዘብ አልከፈለ ከዛ ምስክር አንጣ ሲባል ጓደኛው መጥቶ ገዝተዋል ከዛ እሱ ስለመሰከረልኝ ደግሞ የአንዱ ሰው ምስክር የሁለት ሰው ምስክር ነው አለ መሐመድ። ታሪኩን ግልጽ ላድርግላችሁ። መሐመድ ነው ያደረገው። ይሄንን መሐመድ ነው ያደረገው። ምን መሰላችሁ ታሪኩ? መሐመድ ፈረስ ሊገዛ ሄደ። መሐመድ ነው ያዛ መስካሪው ሌላ ነው አይደል እኮ ገብቷል ማለት ያኛው ሰውዬ ለማለበት ምስክርነት የማለበት ምክንያት ገብቷል። እኛ እንኳን ይሄን አይደለም ሌላውም ብዙ ነገር አምነን ተቀበለነው አለ ያን ነገር ነግረውን እኛ አምነነው ይሄን እንዴት ተዋሹናል ብለን እናስባለን ብሏቸው ገብቷል። ምክንያቱም እውነተኛና ነገር ስለሆነ እኔ ደግሞ እያልኩ ያለሁት አንዴ ክፈተው ቃል ታሪኩን አንዴ ክፈተው ሱናን አቢ ዳውድ 36:07 ላይ መሐመድ ሄደና ፈረስ ተስማማ ሊገዛ ከዛ ገንዘብ ቆይ እዛ ጋር ሰጣለሁ ተከተለኝ አለው። ሰውየው ሲከተለው መሐመድ አፈጥ ነካው። ከዛ ሰዎች ፈረስ አሉት። ካይታ እናነበዋለን። ከዛ ሰውየው እንደዛ ሲሉት ሰውየው ምን አለ? ከዛ ምገዛኝ ከሆነ ግዛ አለበለዚያ ለሌላ ሰው ሸጠዋለሁ ሲል መሐመድ መለስ አለና ገዝቻለሁ አለ። እንዳልገዛኸኝም ገዝቻለሁ ምስክር በቃ አንተ አለው። ኢብን ኩዘይማ መጣ።
እኔ ምስክር ነኝ አለ። ምን ብለህ ልመሰክር ነው? አላየኸኝና ስንሻሻት ምን ብለህ ነው መሰክረው ሲል አንተ ዋሽተህ ስለማታውቅ ገዝተሃል እላለሁ። ገዝተሃል አለ። ገዝቶታል። ከዛስ ሰውየው ምን አሉት? ገዝቶታል። ሁለት ምስክር አይደል የሚያስፈልገው? መሐመድ ደግሞ ምን አለ? የአንተ ምስክር እንደ ሁለት ሰው ይቆጠራል አለ። ከዛ ገዝቷል። በቃ ጸደቀ። እንደዚህ አይነት ቀልዳለ እንዴ? አረ እንደዛ አይደለም። መሰለህ ደንገር ሐዲስ ምን አለኝ ታውቃለህ? አንተ ምን ታመጣለህ? ሐዲስ ለአንተ እንደዛ ሊሆን ይችላል። ገብቶሃል? ምክንያቱም ባለፈው አንተ ለምሳሌ ሁለት አይነት አይቻለሁ። ስለ ደጃል ለምሳሌ የተናገሩትን አንዲ በቀኝ አንዲ ቀኝ ነው ብቻ ነው የሚሆነው፣ አንዲ በግራ ብቻ ነው የሚሆነው እያልከኝ ነበር። ገብቶሃል? እያልክ ነበር ባለፈው ላይ ሆነ አንተ ላይቭ ላይ እያየሁ ነበር። የራሱ ስህተት ነው። ገብቶሃል? አንተ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ያራማን አራምባና ቆባጥ ነው የጻፈልህ። መጀመሪያ ይሄን ትመልስልኛለህ? ተረጋጋ። መጽሐፍ ቅዱስ ማን የጻፈልህ? ምን ታሪኩ እንደዚህ አይደለም። ተረጋጋ። ይኸው ተከፈተልህ። ታሪኩ እንዲህ አይደለም። እንደውም ይኸው ለማድረግ አስቸኩል። እውነትን ከፈለክ እውነት እንነጋገር። ይኸውልህ በአንዴ እኮ ስንት ይሄ እናንተ አይደለም ውድቅ ነው። ፕሊስ አትጩህ። መጽሐፍ ቅዱስ ማን የጻፈልህ? ደጃል እንደዚህ ነው። ፕሊስ ለማውጣት አትቸኩል። ለማውጣት አትቸኩል። ከስር ያላችሁ አሁን ከፍቶ የሚጮህ ከሆነ ለምን እንደሚጮህ ይገባችኋል። በደንብ አስተውሉ። ገና ሲከፈት መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ ላይ እንዴት ነው ደጃል እንደዚህ ነው። በአንዴ እንዴት እንደደነገጠ አያችኋል። ታሪኩ ሲመጣ አረ መደንገጥ የለውም። መደንገጥ የለውም። እውነትንማ ከስር ያሉት እየሰማሁ ነው። ባለፈው ሁለት ሐዲስ ነው ያስቀመጥከው አንተ ላይቭ ላይ ይጫዋለሁ። አንድ በቀኝ ነው የሚለው ብሏል። ሁለት ነገር ነው ያወራው አልካ። እኔ አሁንም ላሳይ ይችላል። አንደኛው በቀኝ ይላል፣ አንደኛው በግራ ይላል። የተለያየ ሐዲስ አለ፣ ግጭት አለ። እሱ በእናትህ አትጩህ፣ ባርክ አታርክ። እሱን አሁን ማንተ መልእክቱን ተናገሩት። ትልቁ ሰው አልጻፉትም። ታሪኩ እንደዚህ አይደለም ማለት ምን ደንቆሮ ነው እናታችሁ። ከአዳማ ይሻል ሰው ነው እንደገባብን። ልክ መረጃው ሲመጣ አበደ። ነብይ ሌባ ነው። በቃ አፈርም አድርገህ ይሄንን ሌብነት ነው ይሄ። መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ እንዲህ ይላል፣ ደጃል እንደዚህ ሆኗል። ተቶፒኩ ኢሚዲየትሊ ወጣና በደቂቃ ውስጥ እንዴት እንደቀበጣጠረ አያችሁታ። የአላህን ስም የያዙት እንደዚህ ነው የሚሆኑት። እንደዚህ በነብያችሁ ተግባር የምትሸማቀቁ የምታፍሩ ከሆነ እኔ ቤት አትግቡ። ሶሪ፣ እኔ ምንም ልዳላችሁ አልችልም። እኔ በጣም ጨካኝ ነኝ። ጭካኔ ደግሞ በመረጃ ነው አፈር ድሜ ማስበላ። ምክንያቱም እኔ ክርስቲያን ነኝ። ተረት ተረት አላወራም። አይደለም እዚህ ሰሞን ያስተማርኩትን ገና ስጀምር የዛሬ 3 ዓመት ያስተማርኩትን ስተት አስተምረሃል ካልክ መረጃ አምጣ፣ ቻሌንጅ አድርገኝ። እሱን ችግር የለብኝም። እኔ አንድ ብዙ አይደለም አንድ መረጃ ታመጡ። ስተት ያወራሁት ስተት ያስተማርኩት ግን እሱ ስርዓት ባለው ሁኔታ ይሄንን ታወራና ይሄው ባለፈው እንዲህ ያልከው የለም በለኝ። ፋይን ስተት ከሆነ ይቅርታ እላለሁ። ግን አታመጡ። የዛሬ ቻሌንጅ ሳይሆን ከዓመት በፊትም ስሰጣችሁ ነበር። አንድ እኔ ስተት የተናገርኳት ስተት ያስተማርኳት አንተ እውቀት ካለክ ለምን ከኢምራን ጋር አትወያዩ? ራውና ቃል ይግረፈው። ፓንቱን አውልቆ ነብይ እንደሰረቀው ፓንቱ ዛሬ የምንመለከታትን ቃል ገርፎ ይልክልሃል። እኔ ገስት ላይ ቁጭ ብሎ ለምን አንተ እውቀቱ በቃ ከስርና ተማር። ቤቱ እመጣለሁ ንገረው። ቶፒኩ ላይ አውሩ ፕሊስ ሙስሊሞች። ቶፒኩ ላይ መጽሐፍ አሁን ነብያቸው ሌባ እንደሆነ እኮ ዛሬ ሊማሩ ስለሆነ ነው። ነብያችሁ የሰረቃትን ፓንት እናስመልሳለን፣ የሰረቃትን ፈረስ እናጋልጣለን። ቻሌንጅ አድርጉኝ አስተምሮቱ ላይ። መሐመድ ማይክን አንሳ እናቀጥል። እንኳን ደህና መጣ። ማልቀስ መፍትሄ ነው። እሺ ሰላም ነው። እንኳን ደህና መጣ። እሺ ጀግናው ፎይ እንኳን ደህና ቆየኝ። ፎይ መልካም አልገርፈዋል ይሰማል። በእናትህ ማይክ አድርግ። ስራ ልመዱ እስኪ። አንድ ሰው እያወራ ጣልቃ አይገባም። ጠጅ ቤት አይደለም ይሄ። መልካም ይሄን አዲስ ታውቀዋለህ? ቤት ገብቼ እንትን አድርጌ አልቀምጠው አንተ ታላህ ካት ሂድና በቃ ገነት ያለው ጠጅ አላህ የሚያስተናግድበት ቤት አስተናግድና ከስር እዩ በደንብ ምንም ስርዓት የሌላቸው ምናል ባለጌ እንደሆኑ ከስር ያላችሁ እየተማራችሁ ያላችሁ ሙስሊሞች
በደንብ ታዘቧቸው የሚገቡትን። እነኚህ ኡስታዞች ይሆናሉ፣ ደረሳዎች ናቸው። ይኔ እንዲገብተው የሚሳደቡት ርዕስ ሽፍት ለማድረግ የሚጥሩት እለት ዕለት ይሳደባሉ። እኛ እንሳደብም፣ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት እንዳትሳደቡ ተብለናል። ሱራ 608ን ይጠቅሱና ነቢያቸው ተሳደበና ማታቆም ከሆነ የአንተን ጣዖት እንሰድብልሃለን ሲሉ ቁረሾች መገለጥ መጣልኛል። የሰው ሃይማኖት እንዳትሳደቡ፣ ሃይማኖታችሁ ይሰደባል። ከዚህ ጋርም ያሉት ይገቡና ሙልጭ አድርገው ይሰድቧችሁና እኛ እንሳደብም ይላሉ። ቻሌንጅ አድርጉኝ። ዛሬ አይደለም የዛሬ 3 ዓመት ስጀምር ያለ መረጃ ወራው ካለ ይሄው ቪዲዮ ይሄው መረጃው ስተት ነው በሉኝ። አንድ አይደለም እናንተ ያ ኡስታዛችሁም በቤቱ ሲፎክር ከቆየ በኋላ ቱ ነው ማደርገው እፎይና ያላችሁት እፍ ነው ማደርገው ሲል የነበረውን ያለ መረጃ ነው የሚያወራው ሲል የነበረውን እንዴት ገርፌ እንደላኩት አይታችሁታል። 3 ወር ነው ያለቀሳችሁት። መረጃ ካላችሁ እኔ እናንተን መናቂ አይደለም። መረጃ ካላችሁ ስህተት ያወራሁት ካለ ያለ መረጃ ያወራሁት ካለ አንድ ያዙትና ነው ፊት ይሄው ይሄ ስህተት አይደለም ቻሌንጅ አድርጉኝ። ከዛ ውጭ ግን እዚህ መጣ በአፍ ብትጸዳዳ አይሞቀኝ፣ አይበርደኝ፣ አልደነግጥ፣ አልፈራ፣ አልሸበር። አታቁኝም። 3 ዓመት አላያችሁኝም። ስጀምር እንዴት እንገለዋለን፣ ይፈለጥ፣ ይቆረጥ፣ ይያዝ ስትሉ ነው። እኔ እንደሌላ አይደለሁም። እረፉ ብያችሁ 3 ቪዲዮ ሰራሁባችሁ ስጀምር ታስታውሳላችሁ። ከዛ እዚህ ቦታ ነው የሚኖረው እንዲህ ነው ዘራፍ አላችሁ። እንግዲያውስ ነው ተቀበል ብዬ ለጥፌ እንደለቀኳችሁ ረሳችሁት። አሁን አድርጌላችኋለሁ ምንም እንደማታመጡ ስለማቅ ማለት ነው። ስለዚህ በተሻላችሁ መጠን እዚህ የምትገቡ ሰዎች ሀምብሉ ነው በእውቀት መወገቱ። ኦኬ እና አዲስ ታውቀዋለህ መሐመድ? እሺ ፎይ አንድ ነገር ቃል ግባልኝ። እኔ መልሱን ስሰጥ አንተ ሚዩት እንዳታደርግ። ሌላ ደግሞ እስካሁን ጊዜ ታግሼ ዝም ብያለሁኝ። አንተ ቤተክርስቲያኗን ኦርቶዶክስ ታከብራለህ አታከብርም? ቶፒኩ ላይ ገባ። መጀመሪያ ቃል ግባልኝ። አንተ ሚዩት እያደረክ የሰውን ድምፅ ስለምትገልጽ ነው። ወደዛ ገባለሁ። በመረጃ የምታወራ ከሆነ ማንም ሚዩት አያደርግም። ማሰቲ ሚዩት ታደርጋለህ። ይሄ ለአንተ ያለክ ባህሪ ነው። ወደዛ ቶፒክ ገባለሁ። እያንዳንዱን ዘርግን መረጃ የምታመጣ ከሆነ ማንም ሚዩት አያደርግም። መጀመሪያ ቃል ግባ። አዳምጣ። መረጃ የምታመጣ ከሆነ ማንም ሚዩት አያደርግም። ተረት የምታወራ ከሆነ ይሄ የክርስቲያኖች ቤት ስለሆነ ተረት እዛው መስጊድ ነው መስማት የምትችሉት። ያለ መረጃ የምታወራ ከሆነ አንተ እኮ መጀመሪያ የራሴን ሃይማኖት ብታከብር ኖሮ እስልምናን ታከብር ነበር። ሲጀመር ለሃይማኖት ራሱ ልትሳደብ ነው፣ ክብር የለህም። ልትሳደብ ነው አላደረሰ በችግር ያ ወደ ዘድሮ ደባ ሐዲሱ ላይ ቀጥልሽ። እስካሁን እኮ ዝም ብዬ ነው እንዴ? ሐዲሱን ቀጥልሽ። አንዲት ሚዩት ብታደርግ ያው እዚህ ከታች ያለ ሰው እያየህ ነው። ሐዲሱ ላይ ቀጥል። ተረተረተና ሐዲሱን አንብብና አስረዳ። ከዛ መረጃ ከሐዲሱ ውጪ አንዲት ቃል ከተናገርክ እዛለሁ። አንዲት ቃል ሐሰት ካወራህ እስልምናን ለመሸፋፈን ብለህ ነብይ ያላደረገውን ያላለውን መስጊድ ላይ የሚሰበከውን ተረተረ ካወራህ እዛለሁ። አንተ የምከተል ሰው እኮ ነው የሚያሳዝነኝ። የሚገርመው ጎበዝ። ሐዲሱ ላይ ቀጥለው አስረዳን እስኪ ሐዲሱን። አሁን ለራስህ እስኪ ምንድን ነው ያልከው? እስኪ ንገረኝ። አሁን ቀጥል፣ ሐዲሱን አስረዳን። ኪባቶ እዛ ጋር ገልብጦ አማርኛ። አይ ቀጥል፣ እንደዚህ አረብኛውን አድርግለት ወይንም አማርኛ ጋር ገልብጦ ይሄን ወደ አማርኛ ገልብጥ። እንደዚህ አታነበውም? እንደዚህ ቢያነበው ምን እንደምትል ስለማያውቅ ወደ አማርኛ ገልብጠው እያንዳንዱን እዚህ ከታች ድረስ እንዲያየው ነው። በአማርኛ ይሁን ታሪኩን ታውቀዋለህ አታውቀውም? በአማርኛ አድርግ፣ ሁሉም ሰው እንዲያይ ነው። እኔ ያነባዋለሁ በአማርኛ አድርገው። አረብኛ እያንዳንዱ ቢያነብ ያ ከታች ያለው ላይክ ይችላል። እያንዳንዱ ዘርዝሬ እነግራለሁ። ችግር የለውም፣ ወደ አማርኛ ችግር የለውም። ቀጥል ቅድሚያ። ከዛ በኋላ ኦነስት ከሆንክ አማርኛ ችግርን ስለማያውቅ ነው። ይሄ አረብኛ እንደዚህ አይልም ብለህ ስለምትጨቃጨቅ ወደ አማርኛ ገልብጠው ሁሉም ሰው እንዲያይ
ያንተን ውሸት እዚህ ጋር ያልተጻፈው ውሸቱን እዚህ ጋር ልገልጽ ወደ አማርኛ ገልብጦ አውቃለሁ። ያንተን ጭንቅላት እባክህ እኔ አይደለሁም ሕፃን ልጅ አቀስላል ከአነጋገር ለቤተ ክርስቲያን አረብኛ ይሆንልን። በአረብኛው ቀጥል። አማርኛ ገልብጥና እኔ አማርኛውን እያንዳንዱ ተከታች ያለ ሰው እስኪ ላስረዳው ነው አንዴ ዛሬ አንተ ማስረዳት አስፈልጋለሁ። ወይ ለአንተ ላስፈልግ ይችላል። ለሚያስፈልገው ሰው አለ ከታች ወደ አማርኛ ገልብጠው ይሄንን ካልበለዚያ እኔ በእጅ ያለው አማርኛ ላስረዳክ በቃ አስረዳ። አንተ ትሰማት ላይ ማስማማ ሰው አለ በእጅ ያለውን አማርኛ አስረዳል። ይሄ ነገር ምንም ውሸት ነው የምታወራው ነገር እያንዳንዱ የሌለ ነገር የምታወራው እኔ በአማርኛ እያንዳንዱ ላይ እስከታች ድረስ ላስረዳ አማርኛ ገልብጠው ወንድ ከሆነ ወደ አማርኛ ገልብጠው እዛ ጋር ያለው እኔ ለእያንዳንዱ ሰው ሊያሳይ እዚህ ጋር አረብኛው አረብኛ ቋንቋና ማንም የማያውቀው ነው ምናምን እያልክ ስታወራ ነበር። አሁን ወደ አማርኛ ገልብጠው ለዚህ ለማያውቀው ሰው ሊያስረዳኝ ደግማችሁ ሁለተኛ አረብኛ ይሆንልን ሁለተኛ እያልክ ትኖራለህ። ማንም አይሰማህም ጎበዝ። ስለዚህ አሁን አረብኛ እንደማችል ወይንም ደግሞ እዚህ ጋር ያላችሁት አማርኛ ይሁን ያላችሁት ደግማችሁ አረብኛ እንዳትሉን ወደ አማርኛ አድርግላቸው። አማርኛ በስርዓት ላይተረጎመው ይችላል። አይነስ አማርኛ ተርጉምላቸው። ቻጂቢቲ ዩቲዩብ ላይ ያላችሁ ሰላም ብያችኋለሁ። ሁላችሁንም እንዴት ናችሁ? እንኳን ደህና መጣችሁ። ኮፒ ሊንኩን ከፍ አድርጉት፣ ምንም አይነት መቆራረጥ እንዳይኖር። ዛሬ ሰፋ ያለ ቶፒኮች ይኖሩናል። እያንዳንዱን እንመለከታቸዋለን ማለት ነው። እሺ አንብቦ የት አለ ልጁ? ወጣ እንዴ? ቃል እኛ ሲባል እንዴ እኔ እንጃ ወጣ መሰለኝ። የትኛው ነበረ? ማንኛው ነው? አማርኛ ማንኛው ነበር? እሺ አይ ከጎኑም እኮ አማርኛ አድርግለት ሲል አላየሁትም። ከጎኑ አንድ አረብኛ አማርኛ ሲል ነበር እኮ። ማን ሚል ነበረ ስሙ? ልብ ብዬ አላየሁትም። እንዳውቃል ስሙን ማለት ነው። ሰይድ አሰጥተ ነው። ቀጥል አንተ አማርኛ አድርጉለት ስትል ነበር። ራስህ አንተ አማርኛ አድርጉለት ስትል የነበረው ና ቀጥል። አረበኛውን አንብብ። በእንግሊዘኛ ሳታረግ አንተ ደግሞ አረብኛ ነው የምትፈልገው? አንብባውን አማርኛውን አንብብና ጨርሰህ ታስረዳናለህ። ዲስ ዱድ ደግሞ አረብኛ ካልሆነ ሊለን ነው። አንብብ። አንተ አረበኛዋን አንብባትና እኔ አነብልሃለሁ። እስኪ አንብብ፣ ቀጥል። አረበኛውን አማርኛው ቀደም አማርኛ ይሆንልን እያልክ አልነበረ? አሁን ደግሞ አረብኛ እያልክ ነው። እውቀት ማለት በእንግሊዘኛ ሳይሆን አንብባት። አንብባውን እኔ ገና ነው የገባው። ማንኛው ነው ቀርብ አማርኛ ይሁን እያለ ነበረው። ማን ነው ቀየሩ እያለ ነበረው? አንብባት። ያው ላሲዝን ይላንተ እንደው አንብባት አረበኛዋን። አሁን ታነባለህ አታነብም? ነብይ ፈረስ እንደሰረቀ እስቲ ታስረዳናለህ? ቀጥል፣ አንብብ። አታነብም? ኦራይት መልካም። እንግዲህ ተምሪና ሚታርጊ እንግዲህ የታሪክ ምንድን ነው? እሱ በደንብ አስተውሉ። ታሪኩ
መሐመድ ቅድም እንዳልኳችሁ ፈረስ ይገዛል ገንዘብ ሳይከፍል ማለት ነው። ነብዩ ከሁሴን ፈረስ ገዙ። ነብዩ ፈረስ ገዙ የተባለ አልከፈለም። ነብዩ የፈረሱ ዋጋ ለመክፈል ከሳቸው ጋር ወሰዱት። ና ፈረስ እከፍልሃለሁ አሉና ቅድም እንዳልኳችሁ ሳይከፍል ሄደ። ተከተለው። ያላ መልእክተኛ በፍጥነት ይራመዱ ነበር። ቅድም አላልኳችሁም? ነካው መሐመድ ፈረሱን ይዞ ሰውየው ቀስ ብሎ እየሄደ ከዛስ ይራመዱ ነበር። አረቡ ግን በዝግታ ይራመድ ነበር። ሰውየው ቀስ ብሎ ነበር ይራመዱ። ያኛው ግን ፈረሱን ወሰደና ልክ ከሱቅ የሆነ ነገር ስንት ነው ትሉታላችሁ? ስልኩን 100,000 ብር ይላችኋል። ለምሳሌ 100,000 ብር ነው ናዛ ጋር ከፍላለሁ ብላችሁት ቶሎ ቶሎ ትሄዳላችሁ፣ እንትኑን ጥላችሁ ማለት ነው የሱቁማ። ከዛ አረቡ ግን በዝግታ ይራመድ ነበር። ሰዎች አረቡን አስቆሙትና ነብዩ መግዛታቸው ሳያውቁ ስለ ፈረሱ መነጋገር ድርድር ጀመሩ አለ። ከፍ አድርገው አረቡ ያላ መልእክተኛ እንዲህ በማለት ጠራቸው። ይህንን ፈረስ ከፈለጉ ግዙት። መሐመድን ምን አለው? ይህን ፈረስ ከፈለክ ግዛው፣ ካልሆነ ግን እሸጠዋለሁ አለ። ምክንያቱም መሐመድ ፈረሱን ይዞ ዝም ብሎ እየቀደደው ነው፣ ጥሎት የፈረሱን ባለቤት ማለት ነው። ከዛስ አረቡም ግዙት አሉት። ከፍ አድርገው ኦኬ። ያላ መልእክተኛም የአረቡን ጥሪ ሲሰሙ ቆሙና ከአንተ አልገዛሁትም አሉት። አረቡም በአላህ እምላለሁ አልሸጡልህም አለው። ነቢዩም አዎ ከአንተ ገዝቻለሁ አሉት። አሁን ገዝቻለሁ ብሎ ሸጠህልኛል ሸጠህልኛል፣ ምክንያቱም እዞት እየሄደ ስለሆነ ሸጣል አለው። በዚህን ጊዜ ሁዜማ አረቡ ምስክር አምጣ ማለት ጀመረ። በዚህ ጊዜ ሁዜማ ኢብን ሳቢት እኔ አንተ እንደገዛኸው እመሰክራለሁ አለ። ሁዜማ የለም በቦታው፣ በሌላ ቦታ መጥቶ አንተ ገዝተሃል እኔ ምስክር ነኝ አለ። አልከፈለውም እኮ ኦኬ። ነብዩ ወደ ሁዜማ ዞር ብለው በምን መሰረት ነው የምትመሰክረው አሉት። ምክንያቱም አላየህም፣ ማብራሪያው ላይ በደንብ ያስቀምጠዋል። አላየህ፣ በቦታው አልነበርክ፣ ምን ብለህ ልመሰክርልኝ ነው አለው። ያላ መልእክተኛ የሁዜማን ምስክርን ኦኬ፣ የቱ ጋር ነበርኩ? ያ እሳቸውም ያላ መልእክተኛ ሆይ በመታመንህ ታማኝ መሆንህን በማመኔ ነው አሉት። ሁዜማ ለምንድን ነው መሰከር? እንዴት ሳታይ ትመሰክራለህ ሲባል አንተ ታማኝ ስለሆንክ አትዋሽም፣ ስለዚህ ገዝተኸዋል ብዬ መሰክርልሃለሁ። ከዛ መሐመድ ደግሞ ምን ቢል ጥሩ ነው? ሁለት ሰው አይደል አትሊስት ምስክር የሚያስፈልገው? ያላ መልእክተኛም የሁዜማን ምስክርነት የሁለት ሰዎች ምስክርነት አደረጉት። ስለዚህ ገዝቻለሁ፣ ገዝተሃል፣ ገዝቻለሁ፣ ተሸጧል፣ ተሸጧል። አይፎን ግዙና እንደዛ አድርጎ ከሱቅ እዛችሁና እዛ ጋር ከፍላለሁ ትሉትና ትነኩታላችሁ። ከዛ ስቆሞ ፈረሱን አይምን አልሸጥኩልህም አንተ እሸጣልኛ ገዝቻለሁ፣ ምስክር አንተ ጓደኛህን ትጠራና እኔ መሰክራለሁ ይላል። እንዴት እሱ ታማኝ ጓደኛችን ነው፣ ሳይገዛ ገዝቻለሁ አይልም። ይሸጣለታል፣ ገዝቷል። ሁለት ሰው ነው ምስክር የሚያስፈልገው። እሱ ታማኝ ስለሆነ እናንተ ደግሞ ጓደኛችሁን የሁለት ሰው ምስክር ነው። እሱን ብቻውን እንደ ሁለት ሰው ምስክር ይቆጠራል። ተሸጧል፣ ተሸጧል፣ ገዝተናል፣ ገዝተናል፣ ተከፍሏል። የነብይነት መስፈርት ሌባም አትባልም በዚህ መስፈርት። ይሄ አንደኛው ነው። ወደ ዋናው እንግባ። ዋናው ቶፒካችን የዛሬ ሱራ 3 በዚህ ምክንያት ሁዜማ በዚህ ምክንያት ቁርአን ያስተላለፋቸው እሱ የሁለት ሰው ምስክር እየተባለ ተቀባይነት አግኝቶ ዛሬ ላይ ቁርአን በቃ አስተማማኝ ብለው የሚቀሩት የዚህን ሰው ነው፣ የሁዜማን ማለት ነው። እሱ እንትን ያላቸዋሉ ከሱ የተገኙ እንዴት ከአንድ ሰው ብቻ ተገኝቶ ታማኝ ሆነ ስትሉ ሁዜማ እኮ ነው። ሁዜማ ደግሞ ነብዩ መስክሮለታል፣ ብቻውን የሁለት ሰው ምስክርነት ያለው ነው ይሏቸዋል። ይመሻችሁ። እንደዚህ ነው ሙቹዋል ቤኔፊት ማለት። የሆነ አንድ የተማርነው ነበር፣ ምን የሚባል ነበር መሰለ? ሱራ 3 161 እንግፈተው። ይሄ ሙቹዋል ቤኔፊት አለ አይደለ? ሙቹዋል ቤኔፊት እርስ በርስ የምትመጋገበው የምትጠቃቀመው እና እሱ ነው ትዝ የሚያስበለኝ። አይ ቲንክ ግሬድ 7 እንደዛ አካባቢ ላይ ይመስለኛል። ግሬድ 7 እንደዚህ አካባቢ ላይ
እርስ በርስ ኢኮሲስተም ላይ ባዮሎጂ ላይ አንዱ አንዱን ይመግበዋል፣ አንዱ አንዱን እንትን እዛው የምትደጋገፈው አይነት ማለት ነው። ኡዘይማ መሐመድ አይዋሽም፣ ስለዚህ ታማኝ ነው፣ ባላይም ገዝቷል ብዬ መሰክራለሁ አለ። ሙሐመድ ደግሞ አንተ እውነት መስክርሃል፣ ስለዚህ አንተ ሰው ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ለሰውየው ይመቻችሁ። 161 ኦኬ። ኑረዲን ካሊድ እሙ ሰብሪና ያስሚን ሙባረክ አውመዲን አንዳችሁም የላችሁም። ይህን ክፍል የሚያብራራልን ይህን ክፍል ማን ነው የሚያብራራልን? እስኪ ይህንን ክፍል አብራራልን። አንብበው እስኪ። እፎይ ሰላም ነው? አብራራልን። ሰላም ደን እሱ የለም እንዴ? ፈታ ብለሃል? አዎ ፈታ ብያለሁ። ጸጋው ፈሶብኝ ነው። እስኪ ክፍል አንብባት። እሱ የለም እሱ ስለሌለ ነው። እባክህ ሽንት ቤት ነው እሱ እያለ ነው። ሽንት ቤት ፍላም። አዎ 3 ወር አለፈን እኮ ገርፌ ከቲክቶክ አባረርኩት። አሁን ቶፒኩን አንብብ። አንብብ ይሄንን ክፍል። ተሳደብኩሽ አንብባ ወይንስ አታነብም? ሳታነቡ ዝም ብሎ ተረት ማውራት እውነት ነው። ምክንያቱም አይ ዶክተር ማደደብ የሚቀልበት ምክንያት እንዴት ነው? እሱ የእስልምናን አስተምሮ ከማስረዳት ዶክተር ማደደብ ይቀላል። ምክንያቱም የእስልምና ተረትን እምነት እውቀት ብሎ ዶክተር ሊቀበለው ስለማይችል ወደኋላ ሪቨርስ ቢያደርግ ይሻለዋል። ምክንያቱም እንደዚህ ቅድም ባሳየዋችሁ ላይ እሱም መገለጥ ብሎ ነብይ ብሎ ይሄንን እውቀት ብሎ አንድ ሰው ከሚይዝ እሱን ደግሞ እውቀት ብሎ ከማስተማር ቢያንስ ዶክተሩን ወደኋላ መመለስ ይሻላል። ሰው በቃ የተማርካቸውን ተዋቸው፣ እንደዛ ፎርማት አድርጋቸው ማለት ሳይሻል አይቀርም። እንዴት ያንን ነብይ ብሎ ከዛም እሱን መከተል ማለት አስባችሁታል? ፈረስ ወይንም ደግሞ አንድ ሰው ከወርቅ ገዝቶ ሊገዛ ገባ። ስንት ነው? 1 ሚሊዮን ብር። እዛ ጋር ብር እሰጥሃለሁ ብሎ ከዛ ወርቁን ይዞ ከዛ ስትከተሉት ዝም ብሎ ይሄዳል። መጨረሻ ላይስ ምገዛ ከሆነ ግዛ፣ ካልሆነ ለሌላ ሰው እሸጣለሁ ስትሉት ኖ ገዝቼሃለሁ ድርቅ ብሎ ከዛስ ምስክር አንተ የት ቦታ ነው የገዛኸኝ? ጓደኛው እኮ በቦታው አልነበረም። እንዴት ነው አንተ የምመሰክርለት ስትሉት ጓደኛዬ ስለማይዋሽ ገዝቶካል። ጓደኛዬ ውሸት ስለማይዋሽ ገዝቶካል፣ አንተም ሸጠህለታል። መቼ አየህና ነው ጓደኛዬ ውሸታም ስላልሆነ ገዝቶሃል። እሺ 2 ሰው ነው እኮ ምስክር የሚያስፈልገው ስትሉት ደግሞ ጓደኛዬ የእውነት ስለመሰከረ ስለኔ የእሱ ምስክርነት እንደ 2 ሰው ይቀበላል። ልታስታውቅብን ነው እንዴ? የእሱ ምስክርነት እንደ 2 ሰው ተቀባይነት አለው። ከዛስ በዚህ መሰረት ሸጠሃል ተብለህ አንተ ንብረትህን ስታጣስበው እስቲ ከዛ ይሄንን መሰለኝ አንተ አልመጣህም። አካል ጉዳተኛንማ ከገዛሽ አላህን ነው የገዛሽው። አላህ ጭንቅላትና አንገት ስለሌለው እፎይ እኔ ቆይ ተረጋጋ። አካል ጉዳተኛ ገዝቼ ነበር አለች። 2 ቀኝ እጅ ያለው አላህ ነው። እኔ ግራና ቀኝ የተስተካከለ ነው ያለኝ። ታፋ ይኑረው ማታውቁት ባት አለው የምትሉት አላህን ነው። ፊት አለው ብላችሁ ጭንቅላት የለው የምትሉት እናንተ ናችሁ። ወገብ አለው አንገት ግን አናቅ የምትሉት እናንተ ናችሁ። ሳላቅ ምትዩ ስለዚህ ማታቂው አካል ጎደሎ አላህ ነው።
እኔ የተሟላ አካል አለኝ። ስለምን አካል ጎደሎነት ነው የምታወሪው? ኤኒዌይስ ይሄን ክፍል ፈሰሩ እስቲ። ነስር ሊፈስር መጥቷል። ባንዳ መጣ ነስር ቀደም ወጣ። ፈስር ይሄን ክፍል ውልቅ አደረሰ። ቁም ነገርህ ምንድን ነው? አንተ ፈስር። ቁም ነገርህ ምንድን ነው? ይሄን ክፍል ፈስረው። ሙስሊሞች ምን አባታችሁ ሰራላችሁ? ፈስረው ነው የተባለው። ሙስሊሞች አምልጡ፣ እውቀት ያለበት ላይ ትጠለዛላችሁ። እፎይ ጋር ከገባችሁ ልሽም ከፍረሽ ነው የምወጪው። አምልጥሩት፣ መልሱ። አላማህ ምንድን ነው? ቆይ አላማዬ አካል ጎደሎ ጭንቅላት የሌለውን አካል እንዳያመልኩ ማድረግ። ሐሰተኛን አስተምሮ ማስወገድ። ምንድነው ያመንከው? ሐሰተኛን አስተምሮ ማፍረስ። አብብ እኔ ማመን ብፈልግ በምን ምክንያት ማንተ እመነኝ የምትለው? አይንና እንደዚህ አይነት አስተምሮን እንድጥል ማድረግ ነው አላማዬ። አንብብ ባይዘይ አይ ነው ወንዶቹ ዝም ብላችሁ ነው ግትርነት የያዛችሁ። እጅግ በጣም ብዙ ተስፋ ቆርጠዋል። በስልና አይ ነው እኔን ክፍል አፈስር። ስሜ ምን ያደርግልሃል? ቁርአኑ ፈስር። እሺ ላንብብልህ ቁርአን ነው ጋይድ አዳምጥ። እያዳመጥክ ከሚገባ የቅድሙን ሐዲስ ከየትኛው ማስረጃ ነው ያገኘው? ነብዩ መሐመድ ፈረስ ገዙ ከአንድ አረብይ ብለህ እያዳመጥኩ ነበር። ማስረጃ አለ ከየትኛው? ብዙ የነብዩን ስም የሚያጠፉ ከ60,000 በላይ መጽሐፎች ታትመዋል ዓለም ላይ። ከ60,000 መጽሐፍ እስቲ ሲናናና ከ60,000 መጽሐፍ አንተ ቆይ ስድስት መጽሐፍ ቆይ ማን የጻፋቸው? በላይ ዓለም ላይ ታትመዋል። ማን የጻፋቸው? ብዙ ፈላስፋ አንድ አንጣ ከ60,000 በላይ ታውቃለህ ብለሃል። ቆይ 60,000 ብታጠና ቆይ ተረጋጋ። 60,000 አይደለም አንተ 6 አትጠቅስም። 6 ስድብ ይመስላችሁ እናንተ? አስተምሮቱ ቻሌንጅ የተደረገን ሊሆን ይችላል። አንተ 6 ከጠቀስክ 6 ተጠቀስክ እኔ ንጽጽር አቆማለሁ። ማይክን አንሳና ንገደል 6 መጽሐፍ ጋይድ ማይክ አንሳ። አይደለም 60,000 6 ማይክን አንሳ። ነገጠል ምልክት ምንድን ነው? እጅ ምልክት። እኔን አዳምጠኛ እንደማም 6 ንገረኝ እኮ 6 መጽሐፍ ንገረኝ። አንደኛ እንድንባባ መጀመሪያ መደማመጥ አለብን። 60,000 መጽሐፍ አለ ብለኸኛል አይደል? 6 መጽሐፍ ንገረኝ እኔ ንጽጽር አቆማለሁ። አንደኛ ልነግርህ እኮ አንደኛ ስሙን የመጽሐፉን ጻፉና እኔን አንዴ ያስወራኛ። እኔን አስወራኝ። ዝም ብለህ በመሀል አትግባ። እኔን አስወራኝ መጀመሪያ እኮ ቀጥል። እኔ አንተ ጥያቄ ልጠይቅህ የምጠይቅልህን ጥያቄዎች ከመለስክልኝ እኔ አሁን አልጠየቅኩም። ክርስትና እቀበልልሃለሁ። ለእኔ ስትላለም ክርስትና የምትቀበለው ባትቀበል እንጦሮጦስ ለምን አገባ? ለእኔ ስትል እኮ አለ የምትቀበለው። ሙባረክ እንዴ የተጠየቀውን ብቻ መልስ። ሃይማኖት እንዲህ ነው የሚለው እጅ የሌለው የምትለው ታዲያ አሁን ስለ እምነት ምን አውቀህ ነው? ፕሊዝ ንገረኝ። 60,000 በሜት አድርገህ በቃ ልታለቅስ ከሆነ እኔ ጋር ስታወሩ እንደሚያውቅ ሰው እንዳነበበ ሰው አክት ካደረጋችሁ ሂሚሌት አደርጋችኋለሁ። ባህሪዬ ነው። ፕሊዝ ያለው ማታኮንግ አስተምሬ ልካለሁ። አንተንም አታውቀው ላዳምጥ እችላለሁ። ከአዳምጥ እንደሚያውቅና እንዳነበበ መጽሐፍቶችን እንዳገላበጠ አክት አድርገህ ካወራህ ግን ከጎኔ ቀፍ አድርጌ ለጥፋለሁ። ባህሪዬ ነው። ምንም አታውቅም። እኔ እንዳንተ ታስተምረኝ ትደምቆልቆን አንተ ካላ ተሻለ እዚህ ስገባ። ስለዚህ ነብይን አታሰድብ፣ አላህን አታሰድብ። እዚህ ገብተህ ሰማኝሽ። ቆይ አዳምጠኝ። ቤቱ ይሆናል። ቆይ አዳምጥሽ። ስለዚህ ለምታወራው ነገር መረጃ ልጠይቅ እችላለሁ።
እንዳነበበ ሰው እንደሚያውቅ ሰው እንደዚህ መጽሐፍት ላይ እንዲህ ብለህ የምታወራ ከሆነ መረጃ ጠይቃለሁ፣ ውሸት ስለሆነ። አላቅም ካልክ ሀምብሎኜ ማንም እኛም ከእውቀት ከፍለን ስለሆነ የምናውቀው አልፈሃለሁ። እንደሚያውቅ አክት አድርጋለሁ ካልክ ግን ከጎን ያስቀምጬ ነው የምለጥፈው። ማንኛው ነው አለማወቃችሁን ማሳየው ከጎን ያስቀምጬ ዜሮ ማድረግ ደስ ይለኛል። ከጎን አስቀምጠኝ። ቁርአን አንብብ። የቅድሙን ሀዲስ ተመለስልኝ። የነብዩ መሐመድን ስም በመጥፎ ነገር ስታጠለሽ ስለሰማው ከሀዲሱ መልሼ ልለጥፍ። ሀዲሱ ላይ ሀዲሱን ምንም እንደማታውቅ ላሳየህ። ክፈተው ሀዲሱን ያልከውን ሰምቼዋለሁ። ሀዲሱ ነብዩ መሐመድ አንድ ፈረስ ገዙ አልክ። ፈረሱን ይዘውት ሄዱ አልክ። ሄዱ። ሰውየው ከኋላ ይከተላል። መጨረሻ ማስረጃ ሲሉ የሆነ ሰው መጣና እንደዚህ አለ አልክ። እንደ ተረት እኮ ነው ያወራው። ያ ሰውዬ ነብዩ መሐመድን ፈረሴ ወሰዳችሁ ብሎ ሲከሳቸው ለነብዩ መሐመድም አንድ ሰው መሐመድ አልወሰደም ሲል ለዛኛው ለሻጩ ሰውዬ ደግሞ ማን ነው መሐመድ ወስዷል ብሎ የተከራከረለት ሰው አለ? ከየት ነው ያመጣው ይሄን ሐዲስ? ጋበስ ማስረጃም አንድ ሰው ሲከስ እኮ እኔን አስጨርሰኛል። እኔ ይኸውልህ ደግሞ ይሄ በመሀል እኮ የምታቋርጠው ነገር አለ። ለምን ታቋርጠኛለሽ? አንድ ሰው ሲከስ እኮ ከጎን ምስክር አስቀምጦ አንድ የሚከሰው ከዛ ዳኛም እኮ ይኖራል እኮ። በሎጂክ ሳስረዳህ ማለት ነው። በሎጂክ እንዲገባ እኔና አንተ አሁን ብንካሰስ እኔ ስከስህ አንተም ደግሞ እንደዚህ አላደረገ የሚል ሰው ጠበቃም የሆነ ወይ ምስክር ሊኖርህ ይገባል። ፈረሱን ወይ ነው አህያውን ወሰዱ ሲል ያ ሰውዬ ከሱ ጋር የነበረ ምስክር አለ ወይ? መልስልኝ እስኪ። ሐዲሱን በሐዲሱ አብራራልኝ። ከየት ነው ያመጣህ እቺን ሐዲስ? አዳምጣሻው ታዳምጣለህ። ብዙ ሺህ ሐዲስ እንደተበረዘ አታውቅም እንዴ? የነብዩ መሐመድ ካካካልከኝ አሁንስ አዳምጥ። አወራ አይደለ? ተቀደድክ እኮ ሰማን። አዳምጥ። ተራን ሐዲሱን አድርገው ቃል ታክ ሐዲሱ እንደምትመለከቱት ምን ላይ ነው የሚገኘው? አቡ ዳውድ ላይ የሚገኘው 3607 ላይ ይገኛል። አቡ ዳውድ 3607 ላይ የሚገኝ ሐዲስ ነው። ይህ ሐዲስ ምንድነው ችግሩ? ምንድነው ያነሳንበት ጥያቄ ከሆነ እንዳልኩት ነው። ታሪኩን እንዳልኩት ነው። ሸርሁንም ማሳየት ስለምንችል ማለት ነው። ግሬዱንም ማሳየት ካስፈለገ አሳያቸው ግሬዱን። ሁክም ሳሂህ ነው። ስለዚህ ሰውዬ ማይም ነው እኮ እንደ ነብዩ ማይም ነው እኮ አንተ። እናመሰግናለን። መሐመድ ነው ያለው ማለት ነው። ስለዚህ ብዙ ተረት ተረቶች ናቸው ያልከውን እቀበላለሁ። ይሄ አሁን ከብዙ ተረት ተረቶች አንዱ ይሄ ተረት ተረት ነው። መሐመድ ፈረስ የሚሸጥበት ቦታ ሄደ፣ ሽጥልኝ አለው። እሺ አለው። ገንዘብ ግን አልከፈለም። ከዛ ፈረሱን ይዞ ሄደ። እዛ ጋር እሰጥሃለሁ ብሎ ሰውየው ሲከተለው መሐመድ አፈጠነው፣ ቆሰቆሰው። ሰውየው ቀስ ብሎ ነበር። ከዛ ሌሎች በቃ ለእኛ ሽጥልን አሉት። መሐመድ ምገዛ ከሆነ ግዛ፣ ካልሆነ ለእነኝህ እሸጣለሁ አለው። ሸጠህልኛል ብሎ ገገመ መሐመድ። ሰውየው ከዛ አልሸጥልህም አለው። ከዛ ሸጠህልኛል ብሎ መሐመድ ድርቅ አለ። መጨረሻ ላይ ምስክር አምጣ አለው ሻጩ ባለፈረሱ ጌታ። ከዛ ኩዜማ መጣ። ኩዜማ መጣና መሐመድ እኔ መሰክርልሃለሁ ገዝተሃል ብዬ አለው። ጓደኛው ስለሆነ የመሐመድ ጓደኛ ነው ኩዜማ። ከዛ ምን ብለህ ትመሰክራለህ? በቦታው አላየህ የለ ሲባል አንተ ዋሽተህ ስለማትዋሽ ገዝተሃል እላለሁ አለው። ከዛ በዚህ መሰረት ሰውየው ደግሞ አንድ ሰው ነው ምስክር እንዳይል ደግሞ መሐመድ ምን አለ? የኩዜማ ምስክር እንደ ሁለት ሰው ይቆጠራል አለ ሻጩ። ከዛ ፈረሴን ሲል መሐመድ ገዝቻለሁ ይላል። ኩዜማ ደግሞ መሐመድ ገዝቶታል አለ። አንድ ሰው ምስክር እንዳይባል ደግሞ መሐመድ ምን አለ? ኩዜማን የኩዜማ ምስክር የሁለት ሰው ምስክር ነው አለ። ይህንን እኮ መዝግበው ያስተላለፉት እነማን ናቸው?
የናንተው ተራኪያን ናቸው። ስለዚህ ይሄው በራሳችሁ ዶክመንት ውስጥ ባለው መሰረት ሰውየውማ ብሶቱ ቢጠየቅ ይበልጥ ይጽፍ ነበረ። ሸፋፍነው አሰማምረው ባስቀመጧት መጽሐፋችሁ በእናንተው ዶክመንት ውስጥ ምን ያህል ቅስበት ምን ያህል ይሄው መገለጥ ነውስ። ኩዜማን የሁለት ሰው ምስክር አድርጌሃለሁ ሲለው መሐመድ የሁለት ሰው ምስክር አድርጌሃለሁ አለው። ይሄ መገለጥ ነው? የሰው ፈረስ ወስዶ ይሄ ታምር ነው? ይሄ ነብይነት መስፈርት ነው? ሰውየው ሳይሸጥ ሸጠሃል፣ እሱም ደግሞ ሳይመለከት አይቻለው ገዝቷል። አንተ ምስክርነት የሁለት ሰው ምስክር ነው። በቃ ነብይ ነህ አንተ። ደግሞ እሱ ይለዋል ነብይ አይዋሽም ይላል ይሄኛው። ስለዚህ ስለማይዋሽ ገዝቷል ሳያይ ነብይ ተብየው ደግሞ አንተ እውነት ስለተናገርክ የአንተ ብቻህን ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ባለፈረሱ ጌታ አጨብጭቦ ይመለሳል። በራሳችሁ መጽሐፍ ውስጥ ጌታ መጣኸው ላልከው በራሳችሁ መጽሐፉት አልባኒም ሰሂህ ያለው ባለፈረሱ ጌታ የተከራከረለት አለ ወይ? ባለፈረሱ ጌታ ታሪኩንማ ጠፋችሁት። በራሳችሁ መጽሐፍ ውስጥ ግን ይህንን ታሪክ መዝግባችሁ ማስቀመጣችሁ ሰውየው ባለፈረሱ ጌታ ቢጠየቅ ቢጽፈው ቢመዘግበውማ ስንት ብሶቱን በተናገረ። ራሳችሁ በጻፋችሁ ውስጥ ደግሞ እንዴት ተቀምጧል። ይኸው ምትለዋለን ሙባረክ ሰሂህ ቡሃሪ ላይ ገባና ፈልግልኝ ይሄን ሐዲስ አልባኒ በሚለው ሐዲስ ሰሂህ ቡሃሪ የሚለው ኪታብ ላይ ፈልግልኝ። አልባኒ እና ቡሃሪ ነው አገናኛቸው ጋራናቸው ሐዲስ ሰሂህ ቡሃሪ ገባና ፈልግና አውጣልኝ። ቡሃሪ እና አልባኒ ነው አገናኛቸው። እስቲ ቆይ እድሜን መልስልኝ። በብዛት የኛ የብዙዎቹ ሐዲሶች የተበረዙም አሉ። ገብቷል። ዝም ብለህ የማያውቁ ሰዎች ላይ እየገባህ ዝም ብለህ ይሄ መርዝ ምላስን አትርጭ። በቃ አትጩህ። በቃ አትጩህ። አለማወቅ ከድንቁርና የከፋ በሽታ መሆኑን በአንተ እየተመለከትን ነው። በመጮህ አይደለም። ዝም ብለህ አላህ እግር የለውም አይምሮ የለውም ምናምን አትጩህ። በሰው እምነትን ዝም ብለህ አትጩህ። በእናትህ በመጮህ እኮ መልስ አይሆንም። በቃ ተመታህ እኮ። በቃ ለሌሎች እድል ስጥ። አታስገምት ራስህን። መካ ደግሞ አትፈልግማ ነጭ እያመለክ አንተ ደግሞ ፕሊዝ መሐመድን ጥቁር ያለ እንደሚያስገድል አታውቅም እንዴ? መሐመድን ጥቁር ማለት ራሱ አይቻልም። ነጭ እያመለክ ትላለህ እንዴ? ልለጥፍህ ጥቁር አልካ። ጥቁሮች ገሃነም እንደሚገቡ እስልምና አታውቅም እንዴ? ሚሽካት አልመሳቢ አላህ አደምን ፈጠረ። ሚሽካት አልመሳቢ 119 ላይ ከዛ ግራ ትከሻውን መታ አደረገ። ያዳምን ጥቁር ዘሮች አወጣና ገሃነም ግቡ አላቸው ይላል። ቀኝ ትከሻውን መታ አድርጎ ደግሞ ገነት ግቡ አላቸው። ያንተ አምላክ ጥቁሮችን ፈጥሮ ወደ ገሃነም፣ ነጮችን ፈጥሮ ደግሞ ወደ ገነት ገና አደምን ሲፈጥር ያደረገ ነው። ስለዚህ ብሎም ተስፋ የሌለህን ቦታ ውስጥ ተቀምጠ ወሬ አታውራ። ሚዩት አድርግ በቃ። ቢላል የሙሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ስለ ቢላል አታውራ። ቢላል የሙሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ቢላል ይላል እንዴ ደግሞ ፕሬዝ ሚዩት አድርግ በቃ። ፈረንጆችን ሚዩት አድርግ አይደለም ቢላል ይላል እንዴ ሙሐመድን ላጭና የእግሩን ጣቢ ሲጠጣ ውዱ ያደረገበትን ሲጠጣ የኖረን አካል ይጠራል እንዴ? እንደንተ ነብያችሁ ፈረስ ሰርቋል። በቃ ምንድነው እሱ? አታለቃቅሱብን። መልሶ አንላችሁ ማይዟችሁ የተሰረቀችውን ፈረስ። ኤኒዌይስ ወደ እንትኑ መልሰው ወደ ቁርአኑ መልሰው ቃል እሺ። እዛ ላይ ግን ቅድም ላነሳኸው ያኛው ሰውዬ ያኛው ወገን ጽፎ ቢሆን ኖሮ ደግሞ ልክ መሐመድ ምስክር አግኝቶ እንደጻፈው ጽፎ ቢሆን ኖሮ ምን ሊጽፍልን ይችላል ወይ ደግሞ ምን ሊነግረን ይችላል? ከሁለት ወገን ማድመጡ ተገቢ ነው። እሱ እንዳለ ሆኖ ራሳቸው መጽሐፍ ውስጥ ሰሃባው የተናገረው ንግግር አለ። አቡ ሁሬራን እንግዲህ ታውቁታላችሁ። በሐዲስ ውስጥ በጣም ብዙ ሐዲስ የዘገበ ሰው ነው። መሐመድ ሽንት ቤት መጸዳጃ ቤት ሲሄድ ማንቆርቆሪያ ይዞ የሚከተለው ድንጋይ ይዞ የሚከተለው ሰው ነው። አቡ ሁሬራ ምን አለ መሰላችሁ? ሳሂህ ቡኻሪ ቅጽ 1 ቮሊዩም 1 ማለት ነው
ገጽ 52 ላይ ሐዲስ 99 ላይ አቡ ሁረይራ እንዳስተላለፉት የአላህ መልእክተኛው በርካታ ሐዲስ ከእርሶ እሰማለሁ ግና እረሳዋለሁ አልኳቸው። ኩታን ዘርጋሉኝ አለ። ዘረጋው። በእጃቸው የሆነ ነገር በሆነ እቃ ላይ እንደሚሞላ ኩታዬ ላይ ሞሉት። ከዚያም ውሰድና ተከናነበው አሉኝ። ተከናነብኩት። ከዚህ በኋላ ምንም አልረሳሁም ካለ በኋላ አቡ ሁረይራ እንዳስተላለፈው ከአላህ መልእክተኛ 2 ከረጢት በዚህ መልኩ 2 ከረጢት ሐዲስ ቀስም ያለውኝ ወይ ደግሞ ተቀብያለሁኝ። ከሁለቱ አንዱን ነው ያስተላለፍኩት። አሁን እዚህ አቡ ሁረይራ እንደዘገበው ተብሎ የሚወራው ሐዲስ አንዱን ቋጠሮ ነው ማለት ነው። አንዱን ከረጢት ነው። ሁለተኛውን ባስተላለፍ ኖሮ ይላል አቡ ሁረይራ በነግራችሁ ኖሮ ምን ያህል ጉሮሮዬን በተቆረጠ ነበር ትገሉኛላችሁ፣ ጉሮሮዬን ቆርጣችሁ ትገሉኝ ነበረ። አንዱን ቋጠሮ ሐዲስ በነግራችሁ እንግዲህ አስቡት። 2 ከረጢት ተቀብዬ ይሄንን ቀሪ ብዙ ያልነገርኳችሁ ነገር አለ በነግራችሁ ማለት ነው። ጉሮሮዬን ትቀነጥሱኝ ነበረ ብሎ ተናግሯል። ለምንድን ነው ጉሮሮ የሚቀነጠሰው? ምን ያህል የከፋ ነገር መልካም ነገር ወይስ መጥፎ ነገር ነው የሚነግረን? ጉሮሮዬን ትቀነጥሱኝና ትገሉኝ ነበር አለ። ምናልባት አቡ ሁረይራ እዚህ ጋር መሐመድ ይዘሳል ላይ ሳይገዛ ነው የገዛው ብሎ ገግሞ ሊናገርም ይችላል። ብዙ ነገር ያልተነገረን እንዳለ የራሳቸው ማስረጃ ሰሂህ የሆነ ቡኻሪ ላይ በተቀመጠ ሐዲስ አስቀምጠውታል ለማለት ነው። ወደ ሱራ 361 ይደረሰ አንተ በለኛ አሉ ሙስሊሞች ይኸው አላህ። ኦኬ ይሄንኛው ታሪክ ደግሞ ከዛችኛው ለየት የሚል ነው። ይሄ ወደ በድር ጦርነት ይወስደናል። የበድር ጦርነት ለታ መሐመድ እና ተከታዮቹ ሄደው ንብረት ይዘርፋሉ። ንብረት ይዘርፉና ይመለሳሉ። በበድር ዕለት የተዘረፈን ንብረት ከዛ ሳይከፋፈሉ ከመካከል አንድ ሬድ ቫልቬት ትጠፋለች፣ ቀይ ልብስ ትጠፋለች። ከዛ ሰዎቹ የመሐመድ ተከታዮች እቺን ነገር የማይወሰዳት መሐመድ ነው፣ ሌላ ማንም አይወስዳሉ። መሐመድ ነው ላፍ ያደረጋ መሐመድ ነው፣ ሌላ ሰው አይደለም አሉ። ማሜ አወጣ ወረደና ያው መገለጽ ሲመጣለት ላቡን ውሃ ይፈሳል። የወሰደው እሱ ነው ተባለ አለና መገለጥ መጣልኝ አለ። ለነብይ ሰለባን መደበቅ አይገባውም ብሏል አላህ። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ የሥራዋን ዋጋ ትመላለች፣ እነርሱም አይበድሉም ማለት ማሻአላ። ነብያችን አላህ መገለጥ አመጣለት። ነብዩ ተናገረ፣ አልወሰደም ማለት ነው። እፎይ ቆይ ሜታርግ ሰማ አይ ሜታርግ አለስ ቻሌንጅ ታርጋል ታረም አንብበና አስረዳን አስረዳን። እፎይ እንዴት ነህ? ሰላም ነው? እፎይ ወይ ያልኩ ነው። አለን አለን። መልካም ኦኬ። ይሄን ክፍል ታውቀዋለህ? ሚዩት ነህ ልጅ ማሜ ቀጥል። እሺ እኔ አንድ ጥያቄ ልጠይቅ ነበር። እፎይ ባንዴ እናትህን አንተ ልጅ ማሜ አለ ድምፅ ትንሽ ከፍ አድርጋት እስቲ ለማይ ለማለት ራሱ ለአቅም ስድብ ራሱ ድምፅ የፍራቻ ነች። መሐመድ እኮ አይሁዶችና ቁረሾችን ይለምን ነበረ። ከዛ ለእኔ ከሰጣችሁ ላላ መስጠት ነው ማለት ነው አላቸው።